እናቴ የድሮ የአየር አብራሪ ነበረች ይላል። ከዛስ who cares? እሺ በጣም ከሚያናድዱኝ ኬዞች ይሄ ነው የሚያናድድ። ሰው መነረዳ ከፈለገ ራሱን ይዞ እንደዚህ ይመጣል። አይ ኒድ ኢት በቃ እርዳታ እንደዚህ አይነት የሆነ ግሪዝን ይዞ ከመጣ እኔ አንድ ቀንም እጄን ኢንቮልቭ አላደርግም። ስገባ አይታችሁኝ ታውቃላችሁ። እንደዚህ አይነት ነገር ውስጥ በፍጹም አላስገባም እንጂ ሰው ተቸገረ አይደል? ያ ሰው ይቸገራል። ተፋፍረን ነው እንጂ እኮ ሁላችን አሁን እርዳታ ያስፈልገን። አሁን አንቺ መርሲ፣ አሁን አንቺ ፕሪንስ $50,000 እንዲሰጥሽ አትፈልጊም? ቢሰጥሽ ኧረ በደምብ ያ ዛስ ገብቶሻል። ኤቭሪባዲ ኒድስ። ግን ሁሉ ሰው የራሱን ህይወት አነሰም በዛም መረረም ጣፈጠ በሚኖርበት መንገድ ግዴታ ህይወቱን መቀበል አለበት። ገብቶሻል። እንደገና ደግሞ እንደዚህ አይነት ኢዚ መኒ ከለመድሽ ነገ ደግሞ ልጄ ከዛፍ ላይ ወደቀ ብለሽ ትመጫለሽ። የእግር ማሳት ከመያዝ ያ መግባት የፈለጋችሁ አንዳንድ ጻፉ። እሺ ገስት ላይ ላካችሁ ሰዎች አላችሁ። ዝም ብሎ ይመስለኛል ለዛ ነው ማላስገባችሁ። እሱ ይሰማል እንዴ? ያ አና የገፍታል ያ ግብሽ አዎ ገብቻለሁ። እኔ ጥያቄ አለኝ ማለት ነው። ማለት የነጻነት ትምህርት ደግፈው ለሚከራከሩ ሰዎች ማለት ነው ያለኝ ጥያቄዎች ለምንድን ነው ግን አራት ወንድሞች ያውም ደግሞ ትልቁን ወንድሙን ስናየው እንደዚህ አይነት የሚመስል ወንድም እያለው ጓደኛን ውክልና ውስጥ ማስገባቱ ለምን አስፈለገ ሲጀመር ማለት ነው? እሱ ነው ተወካይ እንዲያው መሆን የነበረባቸው ወንድሞች እያሉት ወንድም ባይኖረው ቤተሰብ ባይኖረው ነው አይደል ሌላ ከውጭ ሰው መወከል የነበረበት። በዛ ላይ ደግሞ እኔ ስሰማ አሜሪካ መጥቶ ሲታከም እሷ እንዲያውም ያው ጉበት ምናምን ሲባል ብዙ ጊዜ ያው ሰው ጋር ይተላለፋል የሚል ነገር ስላለ መሰለኝ እንዲያውም እንዳገለሉት ነገር ነው ስትናገር የነበረው እህትየዋ። እና ይሄንን እንዲያውም እኔ ብሆን አላደርገውም። አሁን እውነት ኢትዮጵያ ሆኜ እዚህ ሀገር እየላኩኝ እንግዲህ እንዲያውም ብዙ ወጪውን ቢታይ ልጆቹን እንዲያውም እሷ ሰብስባ ይዛ ሄዳ ኢትዮጵያ ታሳድጋቸው ነበር ቢሻለው ብዬ ነው የማስበው። እና ምግብ መስጠት የተጠየፈችው ሳምባ ነቀርሳ ሳምባ ነው ጉበት ይተላለፋል እንዴ? አዎ ጉበት አብዛኛው ጊዜ በቤተሰብ የሚተላለፍ ነው ሲባል ሌላ ረብሻ ፈጥሮ ነበር እንደው ማለች። እውነትሽ ነው። አዎ ምክንያቱም ጉበት ሲባል እዚህ ሀገር ተመርምሮ ካልሆነ ብዙ ጊዜ ጉበት ይተላለፋል ወዲያው። አብሶ ሄፓታይተስ ምናምን የሚባሉ ወዲያው የሚተላለፉ በሽታዎች አሉ። ወዲያው እንዲያውም ክትባት መውሰዱላ ያለበት ሰው አለ ጉበት ሲባል። እኔ በሕክምናው ላይ ይሄንን አውቃለሁ። እናቱም ልጅዮም አግልለውት ይጋባብናል ብለው ነው የተጠየፉት ማለት ነው። ግን ብሩ ያስፈልጋቸው ነው። አዎ ጉበት ይጋባል። እንግዲህ ሌላ የጤና እንትኖች ካሉ እዚህ ላይ ብዙ ጊዜ ጉበት ያው የማይጋባም አለ። ግን አብዛኛው የታወቀ ካልሆነ የሚጋባም አለ። እና ይሄንን ነው እንዲያውም እንደማግለል እንዳረጉት ሲሄድ ደግሞ ወደ ኢትዮጵያ ከንፈሩ ላይ ለምጽ ምናምን ሆኖበት እንደዛ ምናምን ስትል ነበር የነበረው። እና እኔ የነጻነት እንዲያውም እየጠበቅኩ ነበር እንደሚወጡ እርግጠኛ ነበርኩ። ምክንያቱም እንደ ቤተሰብም እኮ የተሰበሰበው ብር እነሱም የሌላቸው ከሆነ ትንሽም ቢሆን እኮ ለእነሱም ያስፈልጋቸዋል። ለእሷ ብቻ ሳይሆን ማለት ነው። ግን እኮ ጉበት ስለሚተላለፍበት አይመስለኝም። ጉበት እኮ ያስፈልጋቸዋል አይደለም? የነጻነት ቤተሰብ እንደ ቤተሰብ እንኳን እያደረግን ያለውን ነገር ኑና ከኛ ጋር ቁጭ በሉና እዩ እንኳን አልተባሉ። ለተመልካች እንኳን አልተጠሩም እንዴ? ያ እና ይሄ የቤተሰብ ምናምን የባል ቤተሰብ ምናምን ውሆስ ስለሆኑ ምናምን ሳይሆን የሚባለው ሁሉም ሰው ቢሆን በእነሱ ቦታ ቢሆን የሚያደርገውን ያደረጉት። ምክንያቱም እንዲያውም አክብረው ዝም ብለው ሳይለንት ሆነው ነው የተቀመጡት እንጂ ከሱ ቤተሰብ ይልቅ ስናይ የነበረው ሚዲያ ላይ ጓደኞች ዝም ብለው አለቅላቂዎችን ብቻ ነበር ስናየው። እነሱ ተገለው ነበር የተቀመጡት። እንዲያው እንዴት ነው የሚያቃጥለው? እንደዛ ሁሉም ቤቱ ሲመጣ ነው ይሄንን ነገር እንትን የሚለው። እኔ ፊል አደርግ ነበረ በጣም ዲያዩቱም እነዚህ ሰዎች የሚናገሩለት ሌላ ሰዎች ናቸው። እኔ አብሶ ትልቁ ወንድሙ በጣም ነው የሚያሳዝነው ሲታይ ራሱ ማለት ነው እንዴት ውስጣቸው ምን እንዳለ። አረ በጣም ጨዋ ቤተሰቦች ናቸው። በጣም ጨዋ ቤተሰቦች። እኔ አድንቄያቸዋለሁ።
እንዴት አላችሁ? አሁንም ግባ ወንድማች ሰላም ናችሁ ወይ? ሁላችሁ ሰላምታ ይድረስ። እግዚአብሔር ይመስገን። ገባሁ ያ ኦኬ። አይ እኔ ከእናንተ የተሻለ ነገር ለመናገር ምናምን ሳይሆን ትንሽ ቁንጽል ሀሳብ ተይዞ የሚሰጡ ጃጅመንቶች እየሰማሁ ስለነበረ ቅድም ቆይቻለሁ ከመጣሁና ይሰማል አይደል? በደምብ ከማናቸውም ሳይድ ደጋፊ አይደለሁም። ምክንያቱም ቅድም አንድ እህታችን ስትናገር ነበረ ወይም አንቺም ስትይ ነበረ ማነው የሱ ጓደኛም ሆኖ መልስ የሚሰጥበት ወይም ሚስትየው መልስ የምትሰጥበት ነገር ሊኖር ይችላል። እንደ ቤተሰብ መጠየቅ ያለባቸውን ጥያቄ ነው የጠየቁት። ኃላፊነት የሚገባቸው እነሱ ሲያሳክሙም የነበረ ስትመግብ መኪና ውስጥ ቁጭ አድርጋ ስታበላውም የነበረችው እህቱ ናት። ወንድም ነው፣ እህት ነች፣ ደም ናቸው። እነዚህ ሰዎች የሚገባቸውን ነገር መጠየቅ ይገባቸው ነበረ። እስከዛሬ ድረስ የት ሄደው ነበረ በሚለው ኢሹ እኔ ታምሜ የኔ እናት የኔ እህት ጎፈንድሚ ብታዘጋጅ ሌላ ነገር ብታደርግ ቤት ውስጥ የምትከበሪበት ሁኔታ አለ። እንደ ፋሚሊ ስትኖሪ ቃልሽ የሚከበርበት ጊዜ አለ። አንዳንድ ጊዜ ደግሞ ያረገውን ያርግ፣ ያመጣውን ያምጣ፣ ይበድ፣ ከፈለገ ጎፈንድሚን ጠይቅ፣ የሚያሳክመው ሰው ፈልግ፣ ጉዱን እንናገር የሚል ደፋርም ሰው ሊኖር ይችላል። ግን ነፃነት በባህሪው ለሁሉም ሰው መልካም ሆኖ ስለሚያውቅ ቅድም የሆነ ሰዓት ላይ አንቺ ጋር የሰማሁትና ወንድምየው ስለ ጓደኞቹ ሲጠይቀው እኔ ጓደኛ እኮ የለኝም ኤግዛክትሊ የነፃነትን ካራክተር አነጋገሩን ባህሪውን ይዞ ነበር ወንድምየው ሲናገር የነበረው። ሄሎ አንቺ ጋር የሰማሁትና ሙሉውን አልሰማሁም። አንድ ሌሎቹ ቁንጽል ነገር አንቺ ጋር በሰማሁት ነው አሁን የምናገረውና አንድ ሰው ግን ታሞ ሚስቱ ጋር ሄዶ ምናምን የሚልም ነገር ሰማ ነበር። ብዙ ሰው ስለሚከታተለን እዚህ ጋር ሁሉ የሆነ ኢንፎርሜሽን ሳይኖረን ባንናገር፣ ጃጅ ባናደርግ፣ ባንፈርድ ይሻላል። አንድ እህታችን ምን አለች? እስከዛሬ የት ሄደው ነበረ? እኔ አልፈልግም አሁን ጎፈንድሚ እንዲባልልኝ ገባሽ? እና ላይፈልግ ይችላል። የመጡበትን ምክንያት እንደሰማሁት አንቺ ጋር እንደሰማሁት የተወሰነ ዩቲዩብ ላይም እንደሰማሁት የመጡበት ምክንያት እኛ ሀዘንተኛ እንዳልሆነን፣ እኛ መብት እንደሌለን፣ እኛ እንደማናቀው በንብረቱ፣ በልጆቹ፣ በሱ ህይወት፣ በታመመበት በሁሉም ነገር ኃላፊነቱን ወስደው ኢንቮልቭ የሚያደርጉ ሰዎች ሌሎች ናቸው። እኔ እኮ ደብቄ ወንድሜን እኮ የሚፈልገውን ኦሊቭ ኦይልም ጠባ አድርጌም ቢሆን ማበላው ወንድሜን ገበናውን ደብቄ መኪና ውስጥ እስከ መኖሪያ ጨልፋ ማንኪያ አስቀምጬ የማቆየው እኔ ነኝ። እኔ ግን እዛ ጋር ፊቴ ጎፈንድሚ ስለሚደረግ ልጆቹ ስለሚረዱ ሚስቱ ስለምትረዳ ሳይሆን እንደ ፋሚሊ እንደ ወንድም እንደ ደማችን የወንድማችንን ስሜት መግለጽ እንዳንችል መሽሟጠጫ ሆነን ብለው ነው የወጡት እነዚህ ሰዎች። ትክክል ናቸው፣ ትክክል አይደሉም? እንግዲህ በኋላ ደግሞ እነዛም ያወሩትን እንሰማለን። ስለዚህ ግን ደስ የማይሉ ነገሮችን ከመናገር መቆጠብ ያስፈልጋል። ምክንያቱም 1000 ሰው ከዛም በላይ ሰው ስለሚከታተል አንዳንድ ጊዜ ትንሽ ነገር ሰምተን ሙሉ ኢንፎርሜሽን ሰምተን ብንጫወት ወይም ደግሞ ለሌሎች ሰዎች ብናስተምር አሪፍ ነው በሚለው አመሰግናለሁ። ምንም በወንድማቸው ጉዳይ ላይ ኢንቮልቭ እያደረጉ ወይም ደግሞ ትክክላቸው ትክክል አይደሉም ብሎ ለመመርመር ብዙ ኮሜዲ አያስፈልግም። ሰይፉ የ2 ሰዓት ነው የ1 ሰዓት ተኩል ጥያቄ ሲጠይቅ ወንድሞቹን አላቀረበም። ማን ነው ተንትኖ ሲያወራ የነበረው ሁኔታ ሁላ ይሄ አስናቀ ምናምን ይሄ ሆዳም እንደገና ደግሞ በሁለተኛ ዙርም ስለ መቄዶንያ ብር ማሰባሰብ ተብሎ ሰበብ የመጣው ማን ነው? ደረጀ። የሚሰበሰበው በማሰብ ነው። ነፃነትን ያላችሁ እስቲ እንያችሁ እንግዱ ገባ እና እዛውን የነፃነት ቀን ተብሎ አሁን ማሰባሰቢያው ላይ በየቀኑ ነው አለ የሚካሄደው። የነፃነት ተብሎ የሚገባበት ቀን አለ። ያለታ እንግዲህ ወክለው የሚገኙት እነማን ናቸው? ወይ ደረጀ ወይም ደግሞ ይሄ አስናቀን አስባል በጣም ያሳዝናል። በጣም ነው ምናምን በእንደዚህ ነገር ላይ ድሮም ነፂ በእንደዚህ ነገር ላይ አስተዋጽኦ አለው፣ ፍላጎት አለው። ያ ግን እሱን የማያውቀው ሰው ልክ የሱ ወኪል ሆኖ ቁጭ ብሎ እዛ ጋር ስለሱ ማውራት የለበትም ማለት ያ ለዛ ነው እነሱ የሚወጡት። ለዛ ነው የተሰማው ገብቷል። ተሰምቶት ነው ስላልተገበዘ አይደለም። አንተ ወንድም ከህይወት አንድ ሀገር እንኳን ባትኖር ኦኬ፣ በአብሮ ያለ ሰው ነው ያው ጎረቤት ነው ደራሽ ወይም ያውቅ ሰው ነው አይደል? እዛ ሆኖ እሱ የሚመስለው እያለ ለፕሮፓጋንዳውም ራሱ የሚመቸው እንኳን ወንድሙ ሲባል ነው አይደል? እነሱ ሀዘንና ጥቁር ልብስ ብቻ አትርፈው ሌላው ሲጎደጎድ የሚሆን አውቀሃለሁ ነው የሚል አውቀሃለሁ የሚሉት አይስበ ከሆነ ሶስቱም ያሟሟቹን ዘይቤ በተለያየ መንገድ ነው የነገረው። ያኛው ጁስ እንደጠጣ ይላል፣ ያኛው በእግሩ ተራምዶ ሞቶ ቀረ ይላል፣ ያኛው ካልጋ ላይ ሳይነሳ ይላል። ለዛ እንኳን ህዝብን እንኳን ሶሪ ያላል ድራማ ነገር ያለው የሚመስል ሁኔታ አለ። የታመመበት የያዘው ህመም የዚህን ያክል ኢሚዲየትሊ ህይወቱን ያሳልፈዋል የሚል ነገር አስቤም ገምቼም አላውቅም። ያስደነግጣል፣ ለሁላችንም ያስደነግጣል።
ፕላስ እንደገና ደግሞ ምን ያህል ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። እዚህ ጋር ባንክ አካውንት ፍሪዝ አድርጓል ይባላል። እዚህ ጋር ለፋሚሊው ወደ $2000 በየወሩ ይልካል ይባላል። እዚህ ጋር ደግሞ የሚያስተምራቸው የሚያጽናናቸው ጓደኞች ዘመዶች አሉ ይባላል። እና ምን አይነት ኢንካም ቢኖረው ነው ይሄ ሰውዬ የዚህን ያክል? እንደገና ሁለተኛ ነገር ደግሞ ቅድም ማንም ሰው እኔ እናቴን እዚህ ሀገር አመጣታለሁ ስትመጣ እንደ ገስት ኢንሹራንስ ታገኛለች። እንኳን ግሪን ካርድ ያለው ሰው በቪዚቴሽን ታመጫለች። ሰው ከኢትዮጵያ ዘመድሽን እናትሽን አባትሽን ታመጪ አሉ አንዳንድ ተቋማት አሉ። ሄደሽ ሬጂስተር ታደርጋለሽ። ያንቺ ኢንካም ይታያል። ኢንካምሽ ይታይና ስፖንሰር የሆነ ሰው ከዛ በኋላ ሜዲካል ታገኛለሽ። ሌላ አሁን ቅድም ደግሞ ሰማይ ነበረ ደግሞ ግሪን ካርድ ሲቲዝን ካልሆነ ግሪን ካርድ ያለው ሰው ኢንሹራንስ አያገኝም። ሌላ ኮምፕሊኬትድ የሚያደርግስ ነገር ደግሞ ህንድ ድረስ ሄዶ መታከም ያስፈልገበት ምክንያት ሚስትየው ጋር ስለማይግባቡ ነው ወይስ የወረቀት ችግር ስላለ ነው? ምክንያቱም አሜሪካን ሀገር መጥቶ ማንም ሰው ዝም ብሎ ቪዚት አድርጎ መታከም ይችላል። ህንድ ሀገር ሄዶ መታከም ይችላል። ህንድ ሀገር ሄዶ ሲታከም እሷ ኢትዮጵያ ነበረች ባለቤትየው። አይ አብራን ሄደች። ለምን አብራን ሄደች? ለምን ገብቷል? ስለዚህ ያንስ ለምንድን ነው እሷ ኢትዮጵያ ሆነ? ምክንያት የለም። ምን አለ መሰለሽ እንደዚህ አይነት ስራ አይሰሩልሽ። ላይክ ቀዶ ጥገና አድርገው የሌላውን ሰው ጉበት አውጥተው እዚህ ለማድረግ ምናምን አሜሪካ ውስጥ አንደኛ አስናቀ ማን ነው ወንድምየው ራሱ መጥቶ እዚህ መመርመር አለበት፣ ደም መስጠት አለበት፣ ሁሉን ነገር ማድረግ አለበት። ይሄን ነገር ደግሞ ለማድረግ የአሜሪካ ቪዛ ላይ ያገኝ ይችላል። እና ህንድ ግን ቀላል ነው። ቤተሰቡ ሄዶ ያንን ሊያደርግ ቀላል ነው ማለት ነው። ግን ሰምተን ነው የተናገርነው። ሳንሰማ ነዚህ እንኳን ያለበት ህመም የጉበት በሽታ ሳይሆን ጉበቱ ላይ ፋት በፋት ተሸፈነ። ያ አያ እሱ እኮ ጉበት የሚቀየር ከሆነ ወንድሜ ይኑር ብዬ ልሰጠው ተስማምቼ ነበረ። ግን ጉበቱ የሚቀየር አይደለም፣ ፋቱ ማቅለጥ ነው ከጉበቱ ላይ እንደዚህ ጉበቱን ሸፍኖ እንትን ያ ፋቲ ሊቨር ነው ያ እንደዛ ነው እንጂ ጉበት ቀጥታ ሲባል ሰው ከሲጋራና ከመጠጥ ጋር የሚይዘው ጉበት ላይ እንትን የተሸፈነ ፋት ነው እንደተናገረው ራሱ ማለት ሲያብራራ የማናውቀው የተደበቀ ነገር አለ። ምክንያቱም ይሄ ሰው እስከ ኢትዮጵያ ያለች እሱ ህንድ ድረስ ሄድ ያላስታመመችውን ሴት በየወሩ ለልጆቹ ብቻ ብሎ ያን ብር ከሚከፍል ያንን ብር አስቀምጦ ልጆቹን ኢትዮጵያ ውስጥ ቢያሳድግ አይሻለውም እንዴ? ምን አይነት ጥሩነት፣ ምን አይነት ምስኪንነት! ምንን ለማስተማር ነው ይሄን ሁሉ ስራ እየሰራ ወደ አሜሪካን ገንዘብ እያላከ ሚስቱን የሚያስተዳድራት? አሮን ነው ግራም ያጋባ ነገር ነው። ኢቭን ታሞሷ ጋር እያለ ምግብ ማታበስል ከሆነ ሁለተኛ ወደ ህንድ ሀገር ሲሄድ ኢትዮጵያ ሆና እሱ ብቻውን ሚስት ማለት እኮ ትዳር ነው። ብዙዎቻችን ባለ ትዳር ከሆነ ነው ይሄን ነገር ልንረዳ የምንችለው። ሚስት ማለት ባል ማለት እኮ ከእናት ከአባት በላይ ነች ማለት ነው። ስለዚህ ከሷ በላይ ገበና ደባቂ ማን አለ? እሷ ተከትለው ስራ ሳይኖራት ለቫኬሽን ኢትዮጵያ መጣ፣ እሱ ወደ ህንድ ሕክምና እየሄደ እሷ ኢትዮጵያ የምትቀመጥበት ጃጅመንት አይደለም። አም ሶሪ ምናልባት ወይ ለጸበል ነው ሄደችው ወይ እሷም የሆነ ችግር ገጥሟ ሊሆን ይችላል። ግን በየአቅጣጫው የምትሰሚው ነገር ትንሽ በጣም ሚዛን ያልደፋ ነገር በምድር ላይ ሰዎች ያደርጉታል ብለሽ የማታስቢው ነገር ነው እየሆነብኝ ያለውና ብዙ ከምናገር እኔም ዝም ብዬ ላዳምጣችሁ። ሄሉዬ በጣም አመሰግናለሁ። ሁልጊዜ በፈገግታ ነው አንቺ ስትሪም ስታር የምከታተለውና ሁላችሁንም አመሰግናለሁ። ጥያቄ ካለ ያጠፋው ነገር ካለ መልሳለሁ። በጣም ይቅርታ። ኧረ ምንም አላጠፋም። ያ ጉድ ሞርኒንግ ግቢ እህታ። አይ ብዙማ ተናግሯል። ብዙ ተናግረሃል። ግን ምንድነው አቬሎዘር ምንድነው ደግሞ የልጅ የተናገረው? ያ ማይክ ስለያዝኩ ብዬ እኮ ነው። ማይክ ያዝኩማ ብዙ እናገራለሁ። ግን ይቅርታ ጠይቃለሁ። አንዳንድ ጊዜ ሞራሌ እየመጣ ስታወራ እንዳላጠፋ ተጠንቅቄ ነበር። ይሄ ልጅ ግን ስንት ይከፈለዋል? እሺ ጉድ ሞርኒንግ ምንም ስላላወራች የእሷን ማሳብ ሰምተን ዛሬ ለሊቱን አለን አብሽር አቤት አለው። እሺ ሁላችሁም እንዴት ዋላችሁ? በየሀገራችሁ ሰዓት አቆጣጠር እንዴት አደራችሁ? እና እኔ ከእናንተ ትንሽ ለየት ያለ ሀሳብ ያለኝ ምክንያቱም አሜሪካን ሀገር ብዙ ሰው ልጆች ለማሳደግ ባልና ሚስት ነን ወይ ደግሞ ያላቸው ጥቅማ ጥቅም እንዳይጎልባቸው ባልና ሚስት ነን የሚል ነገር አላቸው። እና ደግሞ ማለት ነው እሱ እዚህ መኖር እየቻለ ነው ጥሎ ሄዶ አይደለ ሲሉ የነበረው እቺ ሴትዮ በሽተኛ ናት፣ ያማታል። ስለዚህ እሱን እያወቀ ነው እኔ ይሄ ሀገር አይስማማኝም፣ ስትረስ አለው፣ ለኔ ላይፍ ስታይል አይሆንም፣ ከልጆቼም ካንቺም የሚበልጠው የራሴ ነገር ነው ብሎ ነው ጥሎ ኢትዮጵያ የገባው አይደለ። ግን የተስማሙበት ነገር ምንድነው? ለልጆች ይረዳለው፣ ፍቺው እንዲፈጸምም አይፈልግም ብለው ነበር ቤተሰቦቹ። ግን ፍቺው ለምንድነው እንዲፈጸም የማይፈልገው? ስሙን ይፈልገዋል የተፋቷል እንዳይባል እና አንዳንዴ ባልና ሚስት መሀል ያለውን እውነታ የሚያውቁት ራሳቸውና እግዚአብሔር ብቻ ነው። ስለዚህ እኔ ምንም
እሷንም አሁን በጣም ጥፋተኛ ናት ብዬ እምለው ነገር አይኖረኝም። እሷ ብትናገር እውነት የምታወራ ከሆነ እሷ ብትናገር እሱ ስለሌለ ያው ለእህቶቹም ቢሆን የሚነግረው እየተጣላ ሰው እኮ መርቃይ ነበር ብሎ አይነግራቸው እና ይሄን ለማለት ነው። ሐሳቢ መቃወም መደገፍም መብታችሁ ነው። እሱን ነበር ስለነበረው እዚህ ያሉ ሰዎች ሊረዱኝ አልቻሉም እንጂ ቢያንስ የሁለቱንም ሳይድ እንስማና እሷን ፕሮቴክት እያደረኩ አይደለም፣ እነሱንም ፕሮቴክት እያደረኩኝ አይደለም፣ ግን ከሁለቱም ሳይድ ሰምተን ጀጅ ብናደርግ ጥሩ ነበረ። ብዙ ሰው ነው እዚህ ሀገር ትዳሩን ማለት ከሁለቱም ሳይድ ስትሉ ነፂን የምንቀስቀሰው አንዴ በዚህ ቶፒክ አይ ነው። አሁንማ የእሱ ፋሚሊዎች ናቸው ያወሩት። እሷም ደግሞ ራሷን ዲፌንድ የማድረግ ራይት አላት። ምን እንደተፈጠረ ከነፂ ጋር እንደተነጋገሩ ከእነሱ በላይ ደግሞ እሷ ታውቃለች። እኔ ደግሞ የምለው ሁለቱም ቢያወሩ ልክ አይደለም። ስለሱ እኮ ጥሩነት ተናግራ የለ እንደ በጣም ጥሩ ባል እንደሆነ ልጆቹን እንደሚያሳድግ እሱማ በሰዓቱ እነሱም እኮ ጥሩ ሚስት እንደነበረች ተናግረው ነበረ። አሁን ያው እሷ ብትመጣ መስማት የምትፈልጉት ምኑ ነው? እስቲ ትሰማቸዋለች። በነገራችን እኔ ቅድም እንዳልኩት ለምን አሜሪካ ሀገር ሲንግል ማም ሆነ መኖር ፈለገች? ባሏን እዛ ጥላ ደስላ አይደለም ጥሎ ሄዶ ነው። አይ ነው ግን እሱ እዛ መኖር ከፈለገ ጥሩ ስራ ካለው እንዴ ባሌን ተከትዬ ነው የሚሄደው ልጆችን ይዤ አይወደን ቹስት ቤ ሲንግል ማም ኢን ሄር ስፔሻሊ እሱ እዛ ሆኖ ያ ሁሉ ዶላር እየላከ እንደዚህ እየታመመ ምናምን አውጥርባት ዶላር ሁሉ ኢትዮጵያ መጠቀም አይቀርም። ግን የእሷንም ታሪክ መስማት ሳይኮሎጂ አሁን ሚዲያ ላይ ስለሷ ሲያወሩ አይ ዶንት ኬር ካለች ኢትዮጵያን ትንቀዋለች ማለት ነው። ላይክ አሜሪካ አይ ዶንት ተሸውዳ ሊሆን ይችላል ጋይስ ፒፕል ገባሽ? ሄሎ እኔ ደግሞ የምለው መሰልሽ ሄሉዬ ካሁን በኋላ እሷ ራሱ መታ ብታወራ ፌር ለመሆን ትቢሆንስ እነሱ ወተው መናገር አይችሉም። አሁን ስለነሱ ፐርሰናል ላይፋቸው ልክ አይደለም። እሱ ከሞተ በኋላ ወተው ማውራታቸው እንዳልኩት ሁሉ እሷም ወታ ለነሱ እንደው ሪስፖንድ ለማድረጋው ላይክ ካልሆነ በስተቀር መታ ስለ ሪሌሽንሺፕ ብታወራ እኔ አልሰማት። ምክንያቱም ነፂ በሌለበት እሱ ወቶ ራሱ ዲፌንድ በማያደርግበት ስለ ሪሌሽንሺፕ እንዲተበድዬ እንዲውኜ በዚህ ወቶ በዚህ ገብቶ ብትል ትርጉም የለውም። ካሁን በኋላ ጊዜው አልፏል። እሱ በቃ ሁለቶቹም አክሴፕት አድርገውት የነበራቸው ላይፍ እሱ ኢትዮጵያ ሆኖ እሷ ደግሞ እዚህ ሆና እየኖሩ ነበረ። አክሴፕት አድርገውታል። እሷም ለምን እስካሁን ድረስ ሜሪጁን ኪፕ አደረጉት? ሪሌሽንሺፓቸው ልክ ካልሆነ አብረው መኖር ካልፈለጉ ለምን ኪፕ አደረጉ? ስለዚህ ልክ ሊሆን አይችልም። እሷ ሞታ መናገር አንዱ ለነሱ ሪስፖንድ ለማድረግ ካልሆነ በስተቀር ስለሱ ወታ የምትናገረው ካሁን በኋላ እሷ ተቀባይነት የለውም። እኔ ያልኩት ያለሁት ምንድነው ይሄ ሁሉ ነገር መጀመሪያ ሚዲያ ላይ መምጣታቸው ለኔ ኢምፖርታንት አይደለም፣ ልክ አይደለም ብዬ ነው ማምነው። ስቲል ባቋሜ ነኝ። ባይናገሩ ጥሩ ነበር። ወተው ግን ከተናገሩ በኋላ ካሁን በኋላ እኔ ሚዲያ ባይናገሩ ማለት ነው ኤላይ እነሱ እንኳን ባይናገሩ ጉድ የሷ ደጋፊዎች ፕሪንስ ማለት ነው እዚህ አሜሪካኖች አዳምጡ። ኖ ሶሪ እኔ የሷ ደጋፊ አይደለሁም። የማንም ደጋፊ ማንም ነቃት አይደለሁም። ግን ሁለቱም ሳይድ ለማየት እየሞከርኩኝ ነው ያለሁት። ጥያቄ ያላችሁ ሰዎች አላችሁ ጀስት ኢናቹራል ለሷ የሷን ፓርቲ ሰማ በጣም ደስ ይለኝ ነበር። ኤሌና ስማ ያለችው ጉድ ታዩት ማለት ነው ጉድ እና ኤለን እና ፕሪንስ አሁን አንድ እሱ እንደዛ አባብጦ ግዴታ ቶሎ ወደ ህንድ ሄዶ መታከም አለበት ተብሎ በድንገት ህንድ ሲሄድ እዛው ኢትዮጵያ ሆና እያየች መሸኘቷ እንደ ሴት ልጅ አፍቅራችሁ ታውቃላችሁ? እንደዛ ምን ቆይቆይ ሰሙ ምን አይምሯችሁ ላይ መጣ? አንድ ሁለት ደግሞ ነፂ እንደዛ ሊፈነዳዳ ለምጦ ነው እንደዛ ጥቁር ነው ሲፈጠርም እኮ ጥቁር ነው ነፂ እንደገና ሌላ ጥቁር ሆኖ ገብቶሻል? በየሆኑ ግን ሲላክ ቆይ ትንሽ እረፍ በል አስትሬስ አታርግ እንኳን ብላ ደሞዙን ቁጭ ብላ መቀበል ምንም ነገር የሆነ ነገር አልነገራችሁም? ይሄ ነገር ሄሉ ግን እኮ ማለት ነው we don't know ግን for the reason ሄሉ እኮ አይታወቅም ይልካል ነው እንጂ ማለት ነው ከዚህ ጊዜ እስከ ጊዜ መቼ እንዳቆመ መቼ እንደላከ ይሄ እኮ የሆነ የተጣራ ነገር የለው ማለት እህቶቹ ግን ኢትዮጵያ ያለ ሰው ነገር ልጆች ምን ሊበሉ አለ ተብሎ ኢትዮጵያ ያለ ሄሎሽ የጠየቅሽን ጥያቄ ለመልስልሽ እስከ መቼ ላተለምሽ ስራ ሰርታ አፎርድ ታደርጋለች። ጉድዬ አንቺም ትቆይ ጉድ ሄደችው እንሂድ አንድ ጊዜ ምን አልሽ? you think እሱ ሁሉ ቀን ካላከ እንዴት ነው አፎርድ እያደረገች የነበረው? ሺታም ሱካር በሽተኛ መራመድ አልችልም ምናምን በርግራ አንሸራተኛ ራይት ሲጀምር የሱ ብር ካት ነው የሚመጣው እዚህ ሀገር መንግስት ማያውቀው ማንም አያውቀውም። እሱ መንግስት ይረዳታል። እሱ ላሰማላከም ትኖራለች። እና ታዲያ በእንደዛ የምትኖር ከሆነ ጎፈንድ ማሰባሰቡ ለምን አስፈለገ? ዋይ እንደዛው አልኖረችም ታዲያ ቀጥላ ዋይ ጉድ
ማለት ብሩ ስለሚፈልጉ ሊሆን ይችላል። አንድ ጊዜ እኔ ሞቶም ልጠቀምበት ነው ወይስ what is the reason you think ነው? ሄለን $2000 እኮ እዚህ ሀገር አያኖርም። ኢቨን ከመንግስት ፋንድ ብታገኝም ያን ያህል በቂ ነገርም ላይሰጣት ይችላል። ቤት ይችላል አይደል? ለመስሩፍ ለምናምን ነው ትደብር ነፍሳ right? በኢቨን ቤት ሊሰጣት ይችላል። ኢንካም ቤት በኢንካም ቤትም ዝም ብሎ ብድግ ብሎ በኢንካም ቤት አይሰጥሽም ይችላል። ግን እሱንም ላይልክ ይችላል ከተባለ 2000ንም ራሷ ደግሞ ወይ መንግስት ምናምን እድሉን ማለት እድሉ አላት ማለት መንግስት ሊያመቻችልሽ የሚችለው ይኸውልሽ ሄሉዬ ከመንግስት ግን እኮ ስቲል አንቺ እስካሁን ዲፌንድ እያደረግሽ ያለሽው እስካሁን ድረስ ስሰማሽ እነሱ ያሉትን the whole story accept አድርገሽ በቃ እነሱ የተናገሩት ነገር በሙሉ ልክ ነው። የብሩ መጠን ምናምን ሃው እንዴት እሱ አይደል እንዴት ልትቀበዩ እንደቻልሽ ነው ሊገባኝ አልቻለም። እሱ ነው በቃ ሁሉም ስቶሪ እነሱ ያሉትን በሙሉ ልክ ነው ብለሽ አክሴፕት አድርገሻል። በቃ የብሩን መጠን ሳይቀር እየላከ መሆኑን ሁሉ we don't know እሱን እኮ ነው ያወራሁሽ ያለው። አንድ ወር እኮ ነው ኢትዮጵያ ጉድ ነው የሚባለው። አንድ ወር ከአሜሪካ ወደዚህ $2000 ከተላከ ለኢትዮጵያ ህዝብ ጉድ ነው የሚባለው እየኖርን ስለምናውቀው ማለት ነው። እና እሱ በትክክል ይልካል። ይሄ ማስቲካውን ልትፋ እንደው እናንተ ወሬ እና ለምን እንደው ተገለሽ አንድ ነገር ጉድ እናንተ እንዳላችሁት እሱ ሁሉ ቀን የማይልክ ከሆነ ልክ እንደሞተ ጎፈንዱ ለምን አስፈለገታል? ለምን እሺ ንገር እሱን አሁን ለምሳሌ አሁን አንዳንድ ነገር ቀማለው ማለት እሷ የምታደርገው ሁሉ ነገር ደግፋታለሁ ማለት አይደለም። ያ ናይ እሷ ሁሉ ቀን ብር አይልክም። እሺ አሁን እነሱ ዋሹን ብር አይልክማል ሃውሽ እንዴት ጎፈንድሚ ሲጠየቅ ግን እሱ በየወሩ ስለሚልክብኝ ስለጎደለብኝ ብላ አይደለም የጠየቀችው። ሄሉ እሷ ደግሞ መስራት አትችልም እኮ ተብሎ የታማኝ ወንድም ላይ ራሱ ተናግራለች እኮ። ግን እሱ ግን እስከ መጨረሻ እንደሚልክ እንደነበር እህቱ ተናግራለች። ሄሎ እሺ እኔ የሚመስለኝ የኔ ልንገርሽ። ኦኬ አንቺ አሁን ለምሳሌ ወርክ አለሽ ትሰሪያለሽ አይደለ? ስራ እየሰራሽ ስቲል ሶሻል ሚዲያ ደግሞ እንደተጨማሪ ኢንካም ትጠቀሚበታለሽ ራይት? እቺ ሰው ባሏ ፌመስ የሆነ ሰው ህዝብ ሳፖርት ሊያደርግ የሚችል ሰው ለማን ለሷ ብቻ አይደለም። ከጎፈንድሚ ስንት ሰው እየሞተ ሳፖርት እየተደረገ ነው አይደል እንዴ? ሳፖርት እናደርግ ዝም ብለሽ እንኳን ራስሽ እዚህ ሀገር ሰው ሞተ ሲባል ኢትዮጵያን ኮሚኒቲ ለት ሳፖርት ምናምን ብለሽ ይሆን ያህል ጎፈንድሚ ማናውቀው ራሱ ዝም ብሎ ሰው ራንደም የሆነ ሰው ይሆን የራስሽን ያቅምሽን ኮንትሪቢዩት ታደርጊያለሽ። አክሰሱን ካገኘች እድሉን ካገኘች እንደ ተጨማሪ ነገር ለልጆቿ ካገኘች ማን ይጠላል? እምቢ የሚል ሰው አለ? ከመሆን እንኳን ሲንግል ማሙና ብቻዋን ስንት ልጅ እያሳደገች ያለች ሴትዮ ማን ይጠላል? ገንዘብ አልጠላም፣ ግን ሺከም ላይክ ነሰሰሪ ደግሞ የሷ ሀሳብ አይመስለኝም። ምን ይሆነ ለመናገር ሰው ሀሳብ ያመጣል ለቅሶ ሲሆን yes ደግሞ ሀበሻ እንዴ ፑሽም ያደርጋል። ኦ ማይ ጋድ እንደዚህ እናዋጣ ምናምን እዚህ ግን ሰይፉ ሁሉ ሰው እንዴ ለልጆቹ እናዋጣ ጎፈንድሚ ደግሞ ሌላ ሻሻ እንዳይኖረው ነበር ዜልና ካሻፒ ይሰራል ወይ ብሎት ያ ችግር የለውም ይሰራል ብላ እንኳን መልሳ እንኳን መተው ነግረውናል። ለምን ጠይቋት ብለናት ማለት እርግጠኛ ነኝ የምነግርሽ እሷ ስትመጣ ደግሞ ስለ ጎፈንድሚው ሌላ ሻሻት እንዳትነግረን እሱ ደግሞ ሰርፕራይዝ እንዳያደርገን ነው። እሱ እንኳን አይቼዋለሁ እኔ ራሱ ደግሞ ማለት ነው እሱ ራሱ መርዳቱን መላኩን እንዴ ሁሉ ነገር እናወራለን እንዴ። ለምን ቆይ ቤት ሪስፖንሲቢሊቲውን እየተወጣ አይደለም እያን ካሁን በፊት ብዙ ወንዶችን ስንወቅስ ነበረ። አሁን ቢያደርግ እንኳን ራሱ ግዴታው አይደለም እንዴ ለቤተሰቦቹ? ሀው ከም እንዴት የሚደንቅ ነገር የሆነው በቃ እሷን መርዳቱ ለልጆቹ ማድረጉ ግዴታ ነው። ግን አይደለም የሚገርመው እኮ ከኢትዮጵያ አሜሪካ መሆንና ወደፊት ኢትዮጵያ ለአሜሪካ ብድ ልብስና ስንዴ መርዳት ትጀምራለች ማለት ነው። ግን አንድ ነገር ልንገርሽ ሄሎ እሷም እንትን ግሪን በሷን ይመጣው ስለዚህ ግሪን ካርዱን ካንሰል እንዳይደረግበት ሊሆን ይችላል። ብሩን የሚልከው አግባብታው ሄዶ ሊሆን ይችላል። ኖ ምንም ማገናኘው የህግ ነገርማ ምን አገናኘው? አንድ ነገር ልጆች አንድ ጊዜ ቆይ እሺ ልጆች ማስረዳ ከሆነ እዳ ካለብህ ማለት ነው ብዙ ሴቶች እዛው እዚህ ወደዚህ እንዳይገቡ ነው አሉ። ግሪን ካርድ ስታተስ እና ኦኬ በክሱ ተከሰዋለች። ከዛ በኋላ ኢንካሙ ይታያል። የሚኖርበት እዚህ ሀገር ያለው ኢንካም ይታያል። ቻይልድ ሰፖርት ይመደብበታል። ከዛ በኋላ ከዚህ እዚህ የሚኖርበት ሀገር እንዳይወጣ ይደረጋል እንጂ ከኢትዮጵያ ጭራሽ እንዳይገባ ይደረጋል እንዴ? በግሪን ካርድ እዳ ካለብህ የተፈለገ እዳ ቢኖርብሽ መተሽ ግዳሽ እንድትከፊ ትደረጋለሽ እንጂ ግሪን ካርድሽ ካንስል ይደረጋል። ከመንግስት ጋር ነው የሚወሰደው። ዲሲዮ እኮ ልንገርሽ እናትዬ አሁን ይሄ የከስተሪ ጉዳይ ነው። አሁን እቺ ምን ያወራሻለሽ አይደል?
ስለዚህ የልጅና የሚስት ሲቹዌሽን ነው ይሄ። የቻይልድ ሰፖርት ጉዳይ ነው። ልጆቹን ሰፖርት ማድረግ አይችልም ነው። ለምን አልቻለም ለሚባለው ነገር ሲጠየቅ የኢትዮጵያ የሚያገኘው ገንዘብና እዚህ ሀገር የሚያገኘው ገንዘብ ማት ይደረጋል። $10 $20 ሊደርሳት ይችላል። በዛ ጉዳይ ይጠየቃል እንጂ አይ እዛ ነው ያለው አይረዳኝም ግሪን ካርዱን ቀሙት የሚባል ነገር የለም፣ አይደረግም። እንደዛ የሚባል ነገር የለም። ህግ ይጠይቀዋል እዚህ ጋር በባልና ሚስት ጉዳይ። ከዛ ኢንካሙን ያስገባል። ከዛ ቻይልድ ሰፖርት ግሪን ካርድ ይቀማል ይላሉ። ግሪን ወንጀል አይደለማ የምትጠይቀው አልከፍልም አላለም። ግሪን ካርድ የሚቀማው እኮ ደብድቧት ከሆነ ከዛ የሆነ ነገር በድሏት ምናምን የሆነ ፊዚካል ዳሜጅ አድርጎ ከሆነ ፍርድ ቤት ቆሞ ቴንክ ዩ እና ባይ ዘ ዌይ ይሄንን እንኳን ተው they don't know and the rule they talking shit you know በጣም ነው እንትን እያልኩ እየገባ ያሉት። ህጉን ወቁ መጀመሪያ ከማዋጣት thank you no ተው ለዘለሉት ይሄንን ትላሉት ይሄ የሚያስኬድ አይደለም። ደወሪ እኔ በዚህ ጉዳይ እንኳን የማንደርሰው እኔ ለየፈለኩ ምክንያት የራሱ ጥቅም ይኖረው ይሆናል እሱ የሚረዳበት ገባ ያለችው ልጁ ምስኪን ነውና የጎረቤት ልጆቹ ናቸው እኮ መንገድ ላይ ከቤቱ ሲወጣ የሆነ የአእምሮ በሽተኛ ልጅ እንኳን ታማሚ ለሱ ሲሰግድለትና ሰላም ሲለው እንኳን ቪዲዮ ተቀርጾ ያየሁትን በነግራችሁ ብዙዎቻችሁ አይታችሁት ሊሆን ይችላል። አስለቅሶኛል እና ልጁ በጣም ምስኪን ከመሆኑ የተነሳ ዘርዬ ላቋርጠና እንትና ጉድዬ ምናልባት ግሪን ካርዱ ሉዝ እንዳያረግም ይሆናል የሚረዳት አልሽ። አንድ ነገር ልንገርሽ፣ መኖር ያልፈለገ ልጅ ለሕክምና እንኳን የማይመርጣትን ሀገር ይሄን ያህል መስዋዕትነት ደም እስከሚተፋ ድረስ ይከፍላል ብለሽ ነው የምታስበው? ዋትስ አሜሪካ ብዙ ሰው የዚህ ነገር ማጣት ግሪን ካርዱ ምናምን ማጣት አይፈልግም። መኖር ባይፈልግ ራሱ እሱን እንኳን ታዩ። ምክንያቱም የተሻለ ህይወት ኢትዮጵያ ውስጥ እኮ አለው ምናምን ሀገር ምን ስለሆነ ልጁ ኦልሬዲ ዲሳይድ አድርጓል ብሎ ነው የተፋው እኮ ይሄንን ለመስራት ሲል ደግሞ የተሻለ ህይወት አለው እንጂ ኢትዮጵያ ውስጥ ተከብሮ የሚሰራው ሙያ አለው። እዚህ ሀገር ቢመጣ እኮ እንደማንኛውም ሰው ምናልባት ኡበር ሊሆን ይችላል የሚሰራው ጅስም ብሎ ሚኒመም ዌጅ ስራ ነው የሚሰራው። እዛ ግን የተሻለ ህይወት አለው፣ ነፂ ተከብሮ የሚኖርበት ሙያ አለው። እሱ እንኳን አይደለም እሱ አይደለም ሪዝኑ ግን ጀስት በቃ እኔ ሌትስ ቢ ፌር ነው ለእሷም። አንዳንድ ጊዜ እንደ ኮሚኒቲ የሆነ ሰው ካልሞተ በቃ አናዝንም። በቃ እኛ ይህን አይነት አስተሳሰብ መተው አለብን። እሷም ቢሆን 3 ልጅ በቃ መርጠውትም ይሁን ይሄን ላይፍ እሱ እዛ መኖርና እዚህ መኖርን ኦር ደግሞ ሳይስማሙም ሊሆን ይችላል። ብቻ ግን ብቻዋን ልጆቹን እያሳደገች ነው። አሁንም ቢሆን ነፂ የለም ያሉት ልጆቹ ናቸው። እሷ በጥሩ ጭንቅላቱና በጥሩ እንትኑና ልጆቹን ማሳደግ አለባቸው። ካሁን በኋላ ያላቸው ቀሪ ላይፋ ማስተካከል አለባት። የኔ ጥያቄ እሱ ነው። በቃ እሷን እንተዋትና እሷን ጭራሹን እንተዋት። የእሷ ሪዝን አንደኛ የስኳር በሽተኛ ወይ የተለያየ በሽታ ስትሆኚ ብዙ ነገሮች ሊፈጠሩ ይችላል። ስትረስም ሊኖር ይችላል። ልጆች ማሳደግ ብዙ ነገሮች የዚህ ሀገር ልጆች በጣም ኤክስትሪምሊ ስፖይል የተደረጉ ናቸው። የሚጠይቁት ሊሆን ይችላል። ግን አሁን ሌሎች ሰዎች በዙሪያ ያሉ ሰዎች በህይወት እያለ ጓደኞች በነበሩበት ጊዜ አንዳንድ ሰዎች ያደርጉት የነበሩትን እህት የተናገራቸው ንግግሮች እነሱ ላይ ነው ፎከስ ማድረግ ያለብን። የእሷና የእሱ ጉዳይ ባልና ሚስት ናቸው። አብረው ኖረዋል። አካል ለአካል ይተዋወቃሉ። ልታበላሽ ትችላለች፣ ሊቀያየሙ ይችላሉ። እሱ አይደለም የሚገርመው። ምክንያቱም ሴት ልጅ ስትሆኚ ኤቭሪ ሰከንድ የምትጨነቂው የምታስቢው ነገር አይደለም። ጸጉርሽ ላይ አንድ ሽበት ሲመጣ አይደለም አንድ እግርሽን ማንሳት ሲያቅትሽ፣ ሁለተኛ ልጆችሽን ዞር ብለሽ ስታይ ታማሚ መሆንሽን ስታስቢ የሚኖረውን ስትረስ ሁላችንም እናውቀዋለን። እንደዚህ ብዙ ማውራት ጃጅመንት ማድረግ የሚያስፈልገው ወይ ደግሞ ብዙ መማር ብዙ ማንሰላሰል የሚያስፈልገው ጉዳይ አይደለም። ግን አሁን የተጠሩት ጎፈንድሚ ሲያደርጉ እንደ ጓደኛ የተለያዩ አርቲስቶችን ስም ስጠሯቸው ነበሩ። እነሱ ሰዎች በዙሪያ የነበሩ ሰዎች በቆርቂም እንኳን አልኮል እንዳይቀምስ ተብሎ እዚህ ቦታ እንገናኝና ማታ እኮ እዚህ ጋር ተቀጣጥረን ነበር የሚለውን ነገር የሚያደርጉት አንድ ወር ከሞላው አንድ ወር ሞልቶታል ጓደኛዬ ጥሎኝ ከሄደ የሚሉት እነዚህ ነገሮች ነው ፎከስ መደረግ ያለበት። የባሪና ሚስቶቹ ጉዳይ የሚስትየው ችግር የልጆቹ ችግር ስቲል ሚስትም አጥፋም አታጥፋም ስቲል ችግር ውስጥ ያለችው እሷ ናት። ስቲል ስትረስ ውስጥ የሚኖሩት በዚህ ያንግ ያሉ ልጆች በ10 ውስጥ ያሉ ህጻናት ልጆቿ ናቸው ወይም የሱ ልጆች ናቸው። ለነሱ ብሎ ደሙን ተፍቶ የሚሰራውን መቼም ሚስቱ የዚህን ያክል በደል አድርሳበት ወይ እንደዚህ ተቀይማው ይሁንና የዚህን ያክል ገንዘብ የሚልከው ለልጆቹም ብሎ ነው። ሪቨር ወለደው አልወለደው የሚለው ነው። ቅድም ሰማ ነበር አይደል ነው። ትክክል ነው ትክክል አይደለም ኋላ ምን ሰማው ነገር ሊሆን ይችላል። ግን ጓደኛ ለኛ ትምህርት ምንድነው ነው? ጓደኛ ስንሆን ምንድነው ምን ያህል ነው ለጓደኛችን ብዙ ነገር መክፈል የሚገባል የሚጠቅም አሁን ይሄን ሊያስተምረን እንጂ አልዋልታ ወይ ስትሪም አድርገን እዚህ ጋር ጊዜ ልንፈጅበት ምናምን አይደለም። ምንድነው እኔን የሚያስተምረኝ ጓደኝነት ምንድነው ፋሚሊ ምንድነው የሚለውን ነገር
እንድናቀውና እያንዳንዳችን ከብዙ ነገር ላይ እንድንጠነቀቅ ህልዛችንን ከማጋር ሆነን ነው ማስተካከል የምንችለው። ከማጋር ሆነን ነው ፊውቸር ላይፋችንን ፊክስ ማድረግ የምንችለው። መጠጣት አለብኝ የለብኝም ብሎ የሚፈልገኝ ጓደኛ፣ ስጠፋበት የሚወደኝ ጓደኛ፣ ያለ ጥቅም የሚፈልገኝ ጓደኛ፣ ሰርግ የደገሰልኝ፣ ጫማ ያለበሰኝ፣ ሱሪውን የቀየረልኝ ጓደኛዬን እንደገና ተመልሼ በሌላ አይነት መልኩ እየተደረገ ያለ ነገር ከፋሚሊው ጋር ፒስ ይሆናል ብዬ ነው እንደውም ተጠብቄ ነው። አንዴ ዘካሪያስ አንድ ጥያቄ ልጠይቅህ? ኦኬ አሁን ይሄ ጓደኛ ተብዬ የተባለው ካልተሳሳትኩኝ የሚኖረው ሀረር ነው አሉ። ሀረር ያለውን ሰው ውክልና መስጠት ነው የሚቀልክ? አዲስ አበባ ከተማ ውስጥ የሚኖረውን ሰው ነው ውክልና መስጠት የሚቀለው? እስቲ ንገረኝ። ላስተካክልና ልንገርሽ፣ አዲስ አበባ የሚኖር ጅቡቲ የሚኖር ከእናትና ከአባቴ ከደሜ ውጪ ከስጋዬ ውጪ የኔን ነገር ሊያስፈጽምልኝ ሊያርግልኝ የሚፈልግ ሰው ማንንም ሰው መቀበል የለብንም። ቴንክ ዩ። ይሄ ነው በቃ ሳሪ ራሱ ሀረር ያለ ልጅ ሰው የምትይው ማንን ነው የምትይው? እንትና ነው የምትይው? እዛ የነበረው ሰውዬ ያ እሱ እኮ ድሮ ነው ሀረርና ምናምን ስራ የሚሰራው እንጂ ነዋሪነቱና ምናምን እኮ አዲስ አበባ ልጅ ነው። ስራው ግን ይሄ መንገድ ቀራጭ ምናምን ነገር የለም። ይሄ እንትኖች ነው የሚባሉት እነዚህ መንገድ እንደዛ ኮንስትራክሽን ስራው ያ እንደዛ ነገር ነው። ከሀረር ምናምን ይመላለስ ነበር እንጂ አሁን እኮ እዛ አይደለም የሚሰራው ኖርማሊ። አንድ ኦኬ እሺ፣ አንድ እሱ ነው። ሁለት ደግሞ እኔ አሁን ፋሚሊዎቹ የወጡበት ምክንያት አንድ እንድትገነዘቡ የምፈልገው ከሁሉም ነገር ወጥተዋል እነዚህ ሰዎች ገብተዋል። ከሁሉ ነገር አስወጥተውታልና አስወጥታቸዋለች። አንድ ያው ኦልሬዲ እሷ ናት ሚስት እያለች ፋሚሊ አብዛኛው ጊዜ ሁለቱ ሲስማሙ ነው ምንም ነገር ላይ ፊት የሚቀርቡት። አንደኛ ምንድነው እየቀረበ ያለው በሚስት ራሷ ውክልና ያስቀመጠችውን ሰው ብቻ ነው እየቀረበ ያለው። እነዚህ ወደ ኋላ ነው ያፈገፈጉት። እንደ አንድ ደግሞ አብሮ አድገው እንደተዋደደ ቤተሰብ እነዚህ ሰዎች እንዴት አይሰማቸውም? ካውሪ ነው እንደሚዋደዱ ከሷ ጋር ያላቸውን ሪሌሽንሺፕ እንዴት እናውቃለን? አሁን ያሳያል። ኦልሬዲ የሚገርምሽ ነገር አም ሶሪ በጣም በኢትዮጵያዊነት የምኮራ ሰው ነኝ እኔ። ወንድሞቼን እህቶቼን እወዳለሁ። እኔ እንደምወደው ሌላውም እንደዛው የሚወድ ነው የሚመስለው። እውነቴን ነው የምነግርሽ፣ እንደዛው ነው የሚመስለኝ። እህቴ ወንድሜ፣ እኔ የፈለገ ጓደኛዬ የፈለገ ነገር በወዳት ከእህቴ ከወንድሜ አላስበልጥም። አም ሶሪ እውነቱን ልንገርሽ ከስጋዬ አላስበልጥም። ወድበትም መንገድ ሌላ ሊሆን ይችላል፣ ግን ደግሞ የሰዎችን ቾይስ ማክበር አለብን። ሁሉ ሰው እንደዛ ነው ማለት አይደለም። አይ ኖ እሱ ነው፣ ግን እዚህ ጋር ደግሞ ያስታውቃል። እውነት የሚናገሩት ቶን፣ ጸጸታቸው ይታለብያለሽ እኮ ፌሻል ኤክስፕሬሽን የሰውን እንትንነት እና ነፃነት ደግሞ እንኳን እነሱ ቀርቶ እኛ በቲቪ ያየነው ሰው የምንወድ ሰው አንቺ ልጠይቅሽ አጥያቂ ሄሊ ትሰማኛለች? ትሰማታለች። ሳሪ ጥያቄ ያለኝ ሴቶች ላይ ነው። እኔ ለዘካሪያስም ለእሷም የምጠይቃቸው ጥያቄ ምንድን ነው የምጠይቃቸው ሁለቱንም ነፃነት የሚባለው ሰውዬ ልጆቹን ይወዳቸዋል ወይ? አሁን ገና ስትጀምረው ኔጌቲቭ ሆነ እንደመጣ ያስታውቃል። አየህ፣ በመጀመሪያ ፖላይት ነፃነት በለው አንድ ቀን ቢሆን ሰምተሃል። እሱ ልጆቹን ይወድ ነበር ብለህ ታስባለህ አንተ? አንቺ ብትሆኝ አንተ ባይወድ $2000 ወደዛ ሀገር ይልካል ብዬ አክሰፕት አላደርግም። አንተም በሆን መጠየቅም አልፈልግም። ይሄንን አባትነቱ በደንብ የተወጣ ሰው ነው። ምሳሌ ለአባቶች ምሳሌ የሚሆን ሰው ነው ሆኖ አልፏል። አይገርምም? ከሞን ጋይስ እኔ በህይወት ያለች ሰው ዲፌንድ እያደረግን በህይወት ለሌላ ሰው እንደዚህ አይነት ንግግር መስናፍ እየሰማሁ አይደለም። አንዴ ድገመው ከቅድሙ ጀምረህ ይቅርታ። ቤተሰቦቹ ነው በአዲስ ድገመው አልተሰማም። ከጅምሩ ጀምር እያለ ነው እንትና አዘ በደንብ እየሰማሁ አልነበረም። ምንድን ነው ያልከኝ? ከጅምሩ ቢወዳቸውማ ኖሮ አይጠጣም ነበረ። ገባህ? ቢወዳቸውንማ ኖሮ ራሱን ይጠብቅ ነበር። በጓደኛው ላይ ማሳብ። አንድ ጥያቄ ልጠይቅ። ጉበት ፋቲ ሊቨር በመጠጥ ብቻ አይመጣም። ልስን ጠጪ አድርገው። አም ሶሪ ጠጪ ነው አልተባለም። ይሄ ሰው ፋቲ ሊቨር በመጠጥ ብቻ አይመጣም። አስተካክል። ስትናገር ሰምቼ ነበረ ያልከው አንተ ራሱ ዳዳዳት ነው ቲቸር አይጋጭ የሚለውን ጥያቄ ልጠይቅ። ይኸውልህ በመጀመሪያ ደረጃ ቅድም ልክ ነህ። አዳምጣ። አየህ እኛ አዳምጠናል አይደል? ቅድም አንተ ራስህ እዚህ ጋር ስትናገር ምን ብላለህ? ሄዱ ወይ ደግሞ በሚረባ ነገር አውራን። ድምጽ በጣም ይረብሻል፣ አይሰማም። እሱ ብቻ የሚረብሽው እኔ ብቻ አይረብሽም። ኦኬ፣ ለማንኛውም ቅድም ስትናገር በነበረው ጥያቄን ስመልስልህ ጓደኞቹን ለማስደሰት ብሎ አንድ ብርጭቆ ወይ ምናምን ሊጠጣ ሊችል ይችላል ብለህ መልሰህ ነበር አንተ ራስህ ቅድም። አየህ አነጋገርህ ተጋጨብህ። አንዴ ደግሞ ልጆቹ
ልጆቹን ቢወድ ኖሮ ይጠጣ ነበር ወይ? ሁለተኛ ነገር ይወል ልጆቹን መውደድ አለመውደድ አይደለም። አንዳንድ ጊዜ ከሰዎች ጋር ስትገናኝ ሐሳብ ለመሰብሰብ ብለህ የምትቀመጥበት ቴብል እንድታወራ ይጋብዛል፣ እንድትበላ ይጋብዛል፣ እንድትጠጣ ይጋብዛል። ሁሉ ጊዜ ይጠጣል አልተባለም። ጓደኞቹን የሚያገኝበት ብቸኝነት በሽታው አንዳንዴ ብቻህን ስትሆን ታመህና ሰው ሲኖርህ ታመህ አንድ አይደለም ወንድም አለም እና እነዛንም በሳይድ እንያቸው። አመለሰልህ ለዚህ እኮ ነው እኛ በጣም 2% በጣም ይገባለን። በቃ ሰዎች ህይወት ውስጥ በቃ የሚያናደው በሽታው ደግሞ አንዴ እንትን ላረግለት ፈልጌ ነው ፋይል አርግለት። በሽታው የሚመጣው ደግሞ በመጠጥ ብቻ እንዳልሆነ ወቅ ሰውየው በተለያየ በምግብ በተለያየ ነገርም ሊመጣ ይችላል ፋቲ ሊቨር እና እሱም ብቻ መጠጥ ግን ሊያባብስ ይችላል ነው እንደተናገረው። ጊዜው ነፍሴ ምን መሰለሽ ጊዜው በአሁን ሰዓት ጓደኛን እንደራስሽ አድርገሽ የምትወጂበት ጊዜ አይደለም። ሁሉ ነገር ተቀያይሯል። ገንዘብ፣ ጥቅም፣ ራስ ወዳድነት ራስን ማውጣት የሚባልበት ጄኔሬሽን ላይ ነው አሁን ያለ ነው። ስለዚህ እነዚህ ጓደኞቹ በእናት በማርያም በገብርኤል ይቺን አንድ ጠብ ነው የምታረጋት። እኛ ዝም ብለን ጥቁ ነው አጣጣላላችን ላይ አታስጀዝበና ምናምን ትባያለሽ። ያን ሁለት ከፋይ ኮንሽ ደግሞ የግድ አንቺን የወደዱ አስመስለው ምግብም መጠጡንም ምንም ራስሽ ናቸው የምከፍይው እኮ ሊያደርጉሽ ይችላሉ። እሱን አድርገውልታል አድርገዋል አይደለም። አሁን እሱ ላይ ቢሆን ራሱ ጥያቄ ያመጣል። አሁን እንደው በጣም ዲፕ አለመግባት ይሻላል። ምክንያቱም እነዚህ ህፃን ልጅ አይደለም ስቲል በእሱንም ቢሆን የራሱ ቾይዝም ስላለበት ነው። ጓደኛው ኦፍ ኮርስ እናውቃለን። ኢቭን በየቤታችን እንኳን አንዳንድ የሚጠጣ ምናምን ሰው አይጠፋም። በጓደኞችም ተገፋፍተው ይሁን ምናምን ነው ጀስት ከውሏቸው የተነሳም ልምድ ያላቸው ሰዎች አሉ። ግን የራሱ ቾይዝም ጭምር ነው። ራሱ ባይፈልግ ነውና ምናምን ብሎ አስገድዶ በዚህ እድሜው እናጠጣ ምናምን የሚል ሰው የለም። እንደዛ ዲፕ ባንገባ ይሻላል። መጥፎ ቾይዝ ነበረው በቃ ቾይዝ አድርጎ ሞቲቬት እንዳይሆን ገብቶሻል። አንዳንዴ ሞቲቬት ካረገ አንድ ሰው ገብቶሻል። ቦታው ሲቹዌሽኑ የሚሄድበት ቦታ ነው ያ አትሊስት ሞት ቢጠነቀቁለት ያው ጥሩ ነበር። ሁላችንም 862ታችንም ግን ነፍሱን በገነት ያኑረው። መልካምን ነገር አስተምሮናል። ትልቁ ነገር መልካም ነገር ጊዜ ወስደን ነበር አይደለ? ደረጀ በስልክ አስናቀ አለ የተባለው በስልክ ዛሬ ቤት ላይ ሳይፉ ላይ ኢቭን በስልክ ሲያወራ አልተቀረጸም። ደግሞ ለማስተላለፍ ላይክ እኛም እንሙታ የሆነ በቃ ቤተሰቦቹ ምን ይሰማቸዋል ብለው እንኳን አላሰቡም። በሱ ሞት ሲቀልዱ ማለት ነው። እኔ አስተምሮኛል። እኔ ማንነቴን እንድነቃ አድርጎኛል። ሞት ለሌሎቻችን ምሳሌ ነው። ሞት ለበጎ ነው አይባልም። አንዳንድ ጊዜም አንዳንድ ነገሮችንም እንደ ሃይማኖትም እንደዚሁ እንደ ሰዋዊ ባህሪ በመታሰቢያቸው ነገሮች አሉና እሱም በትምህርት ያኖረው 3 ሚሊዮን ባለሀብት ሰጡ እግዚአብሔር ይስጣቸው ያለው ወንድምየው ከመድረክ ጀርባ የተናገረው የሰጡ ያሉት ማነው ስሙን ጠርቶ ነበረ። በነገራችን ላይ ቅድም ስስቅ ነበረ። ምንድነው ሲል ደረጀ ደውሎ ነው እንትና እኮ የሰጠውን ብር ስነግር እኛ ምንሙት እንደ ያለኝ ምንም አያስቅም ነበር። ምንም አያስቅም። በተደገመ እንደው ምን አገባል ገብተዋል። ግን እነሱ እንትን ይላሉ በእንደዚህ አይነት ነገር ውስጥ። ቤተሰቡ ግን የለም ለክብር የለም። ለክብር እኮ አንተ ለክብር ዝም ብለህ ለክብር እኮ እኔ በአንተ ጉዳይ ላይ ላወራ ከሄድኩኝ በአንተ ጉዳይ ላይ ልናወራ ነው ከኛ ጋር ተገኝ ትባላለህ። ገብቷል። ምክንያቱም ይመለከታል ታባርጉ እየተባለ ነው ዛሴ ይቀርጣጡበታል እንዴ ኮሜዲ ሰሩ ያም እኮ ነው። አሁን እነሱ የወጡት ምክንያት እውነት ለመናገር ወንድማቸውን ለማጋለጥ አይደለም የወጡት፣ ውስጣቸው አሮ ነው እንደዛ ከዳር ሲሆኑ ያ በወንድማችን እንግዲህ እንዳይነገድ ነው ያለው። ዛሴ ለእናንተ ይሁን ያ ለዚህ እኮ ነው እኔ ሄሉ የምልሽ እነዚህ የሙያ አጋሮቹ እንኳን ኢማጂን ምንም አይነት ራሄ የላቸውም። እንኳንስ ይሄ ዝም ብሎ ህዝብ ለዛ ምንም ቢሆን እሷ ትቀርበዋለች፣ ምንም ቢሆን አብረው ተኝተዋል፣ ምንም ቢሆን የጋራ ልጅ አላቸው። ለዛ ነው በጣም ዲፕ አንግባ። ምንም ቢሆን የሱ ልጆች እሷ ጋር አሉ። የሷን አይምሮ ነው መጠበቅ ያለብን። እነዚህ ልጆችን ቴክ ኬር አድርጋ ለቁም ነገር እንድታበቃ ነፂ ትቶት የሄደው ልጆቹ ናቸው የምለው ለዚህ ነው። እንኳን አይደለም እኛ ዝም ብለን ህዝቡ እንደዚህ ሞቱ እንዳይፋጠን መርዳት ሁላ ትችል ነበር። we don't know ያለውን ነገር አናቅም እኮ ምለው ለዛ ነው። አናቅም እናናቅ ያለፈውን እኮ አናቅም። ሄዱ እንዴት ነው አንድ ማንክደው ነገር አንድ ማንክደው ነገር ሰው ሚስትነቱን እንደፈለገ ባልና ሚስትነታቸውን አናቅም። ክርስቶስ ነው የሚያውቀው በመሃላቸው። ግን የአባትነትን ጥግ
አሳይቶ ነው የሰው ምሳሌ ሆነው ለሌላ ለተቀሩ አባቶች ምሳሌ ሆነው ሰፓሬት የሆኑ ፋሚሊም እንደዚህ ተሳስቦ ይኖራል። እንማር። ይሄንን ተምሬያለሁ። እኔ ያየሁትን ነገር ነው ምን ክሬዲት የምሰጠውን ነገር ገብቶሻል። በመሃላቸው ብርቀትም ይኖር ተለያይተዋል፣ ግን የአባትነትን ኃላፊነቱን በደንብ አድርጎ የተወጣ ሰው ነው። ኤግዛክትሊ እኔ ስለሱ አይደለም እኔ ስለሱ አምስሏቸው እኔ ሳውራ ስለ ልጆቹ ነው እያወራ ያለሁት እውነት እንጂ ስለሱ አይደለም እየተከራከርኩ ያለሁት። አሜሪካ እኔ ኢትዮጵያ ልጅ ቢኖረኝ በየወሩ አልክለት። እኔ ሌላ ጥያቄ ነው የምጠይቀው ሁሉንም ሰው ከሰው አረቀኛን ማስወራራችሁ አራሶ ቤት ይመዳን ያለ ወገብ የተንቀጥቀጦ ነው ደክሞኛል መብራን እኔ አሜሪካ ዚስ አሜሪካኖች ጥያቄ አለ ይሄዱ እኔ ምንም አልገባኝም። ምን ያው ልጅ ልጥቼ ከመጣው ግሪን ካርድ ይሻለው ህጋዊ ነኝ። ልጄ ጋር ለመሄድ ከ6 ወር በላይ አትቆይም ግሪን ካርድ ሲቲዝን ካልሆንሽ ብለውኝ ለ3 አመት አሜሪካ መቀመጥ አለብሽ ብለው ቁጭ ብያለሁ እያለቀሱ። ስለዚህ ግሪን ካርድ ያለው መኖር ይችላል ወይ ሄዶ ይሄንን ጠይቁ ለአሜሪካኖች። አይችልም ከ6 ወር በላይ መቆየት አይችልም። ይመላለሳል እኮ እሱ መመላለስ ነው ያለበት። ያ ስንት ጊዜ አንዳንድ ጊዜ እንደየ ኦፊሰሩ ነው የሚገጥሙት። ኦፊሰር ነው ህጉ ከ6 ወር በላይ ወጥተሽ መቆየታችን ነው ግን አመት ቆይቶ የገባ ሰው አውቃለሁ። አመት ቆይቶ ደግሞ 15 ቀን ታስሮ ወደ ኢትዮጵያ የተመለሰ ሰው አውቃለሁ። ሃው ሪአፕላይ አድርጎ ነው ቪዛ እንዴት ነው? በቃ ቪዛ ሳይሆን በግሪን ካርዱ አንድ አመት ቆይቶ ፎርሙላ ገብቶ ኢትዮጵያ ነው። ምንም ኢሜል የለም። እንደውም ልጁን አሁን ይተኛል እንጂ ስፒከር ላይ አድርጌ ያሰማችሁ ነበረ። ኢትዮጵያ ለሆነ ነገር ገባ፣ አልተመቸውም፣ ተመለሰ። ዝም ብሎ ቀጥታ መጣ ገባ፣ ምንም ሳይጠይቁት። አንደኛው ግን ልክ እንደዚህ ሊገባ ሲል አሰሩት። እንደውም ከኤርፖርት ወስደው ከዚህ ወደ 2 hour ነው 3 hour ድራይቭ ነው ወስደው አስረው አድርጋ መቆየት ትችላለች እዛ። ግን አይ ቲንክ እንደ ኦፊሰሩ ነው አንዳንድ ጊዜ እድለኛ ኮርሽ ነው አይመከርም። ግን እንደዚህ ብለህ ካሁን ለሰዎች ሪካመንድ ማድረግ አትችልም። ስፔሻሊ ይሄ በቃ ህግ ነው። 6 ወር በላይ ከቆየ አትችልም። ፕሮሰስ አድርጋ ሄድና እስከ 2 አመት ቆይታ መግባት ትችላለች። ሪኮመንድ አላልኩም፣ ግን እሱ ከፍላ ነው ፕሮሰስ የምታደርገው በኢሚግሬሽን ደረጃ። አሁን ግን ጥያቄ ያላት ስለመሰለኝ ነው እሱ አንዳንድ ሰስታምስ ኖሮ ከኤምባሲ ኢሜል ተጻጽፎ የመጣ ሰው አውቃለሁ። 3 አመት ኢትዮጵያ ኖሮ አልፈልግም ብሎ ገብቶ ሀሳቡን ቀየረና አሁን ነው የሚባለው። አሁን ከትራምፕ በኋላ እኮ ነው እያወራን ያለነው። ስትቆይ ባክግራውንድሽ በደንብ ቼክ ተደርጎ ምናምን እኔ ዲቪ ደርሶት ቤት ንብረት ሸጦ ልጆችን ይዞ መጥቶ ከኤርፖርት እንዳለ ሰውየውን የመለሱት ሰው አውቃለሁ። አንተ ድልክ ነው ኢትዮጵያ ንብረቱን ሸጦ ምናምን ብሎ ሁሉን ነገር ምናምን እቃውን ሸጦ ቤቱን ብቻ አከራይቶ ያሉትን ቤት ውስጥ ያሉትን እቃዎች ሸጦ ጨራርሶ ቤቱን አከራይቶት ወደዚህ ሲመጣ ኤርፖርት ላይ 2 ልጆችን ይዞ ባልና ሚስቶች። ከዛ በኋላ እሷን አልጠየቋትም፣ እሱን ነበር የሚያናግሩት የነበረው። ከዛ ወሰዱት። ከዛ እኔ ትራንስሌት ላድርግ ምናምን ስላቸው ነው አሉ። የሆነም ሰውም እንርዳው እንግሊዝኛ አዲስ ስለሆነ ነውና እናግዘው ትራንስሌት ነው እኛ ትራንስሌተር እንደውላለን አሉት። ወሰዱት። መለሱት ነው የሚመላለሰው። ወንድሜ ንገረኝ፣ እሱን ያልገባው አሁን ይሄንን ጥያቄ የምጠይቀው ለራስሽ ፈልገሽ ከሆነ ይሄንን ሪስክ አትውሰጂ። በዚህ ሰዓት ስፔሻሊ አትፈልጊውም ማለት ነው። ቪዛውን አብረው ናቸው ለማለት ነው። በየ6 ወር እየተመላለሰ ነው ልጆቹን ግሪን ካርዱን ስቲል ይዞ የቆየ ወይ ሲቲዝን ሆኖ ነው የቆየው? እሱን እየተመላለሰ ነው። እኔ የምልሽ ደግሞ ጠበቃ አናግሪ። በተለይ ከትራምፕ በኋላ በዚህ ወደዚህ በጣም አስቸጋሪ ነው። እሷ ስለ ነፂ ኬዝ ነው የምታወራው። ስለ ነፂ ነው የምታወራው። ነው ስታወራ የነበረው ጊዜ ማለት ነው። ነፂ ራሱ እኮ በህይወት እያለ ከአዳነች ጋር ኢንተርቪው ሲያደርግ ተናግሯል። እኔ ግን ሄሎ ነፂ አይ ቲንክ እዚህ ነበር እኮ የሚኖረው። ቀርቶ ሄደ የ3 ወር ሙሉ። ነፂ ግን ሲቲዝን አይደለም። ይሄን ሜንሽን አድርገዋል። ነፂ እኮ ሲያትል ይኖር ነበር ራሱ ግሪን ካርድ ሆልደር ነው። እንደሱ ነው ያለው። ኦኬ ሱፐር። ግን እኮ ቤተሰቦቹ ሜንሽን አድርገዋል። ከታመመ በኋላ ተመልሼ ወደዚህ አልመጣም ወደዛ አልሄድም ብሏል። ይህንን ደግሞ አዳነች ኢንተርቪው ስታደርግ የመጨረሻው ኢንተርቪው ላይ ራሱ ሜንሽን አድርጓል። ብርም እንደሚልክ እየመነዘረ እዛ ኢንተርቪው ላይ ራሱ ሜንሽን አድርጓል። ቤተሰቦቹ ያሉት ነገር ውሸት አይደለም፣ ትክክል ነው ያሉት። እንደገና ደግሞ ዊትነቱን ራሷ የቀብሩ ዕለት ያሳየችው አክሽን የታማኝ ወንድም ኢንተርቪው ሲያደርጋት መናገር እስኪያቅታት ድረስ ሲተናነቃት የነበረው እውነት አለ።
ልጁ እውነት አባትነት ጥግን አሳይቶ ነው ያለፈው። እውነት ለመናገር ማለት ነው በጣም ላይፉን ሳክሪፋይ አድርጎ ያለፈ ሰው ነው። ነፍሱን ማረው። ግን በስሙ አሁን እየተነገደ ያለው ማስቆም ነው መሰለኝ ቤተሰቡ የፈለገው። በቃ አሁን አንቺ ማንሽ በእናትሽ እግዚአብሔር ይስጥሽ። በቃ ሐሳቤን በሙሉ አድርገሽ እንቅስቃሴ ነው እኮ ያሉት የእሷን እንደው ነው መቃወም የፈለጉት እንጂ እሷን አጌንስት መሆን አይደለም የፈለገችው። እትየው መጀመሪያ እኮ እትየው ሰፖርት አድርጋታለች መጀመሪያ ማለት ነው። ግን ጋዜጠኛው ባነሳው ጥያቄ ለመመለስ የመለሰችበት ነገር አጌንስት ዲፕ እንድትሄድ አደረጋት እንጂ ቤተሰቡ እሷን አጌንስት የሆነ አይደለም። ሁለተኛ ነገር ደግሞ እሱ ራሱ ከሷ ቤተሰቡን እንደውም የኢትዮጵያዊነትን ጥግ ያሳየ ልጅ ነው። እንደኔ ማለት ነው። ለምን እኛ እንደ ኢትዮጵያኖች ስንጣላ አፈር ቆፍረን መቅበር ነው የምንፈልገው እንጂ ሰው ከተጣላው ሚስቱ ጋር ከእናቷ ጋር የኖረ ከፍሎ ያኖረ ብዙ ነገር ሳክሪፋይ አድርጓል ልጁ በህይወቱ ማለት ነው። በዛ ላይ ደግሞ አሜሪካን ሀገር የኖረ ሰው ያውቀዋል። የኖረ ሰው አሜሪካንን ያውቀዋል። ታሞ ከኢትዮጵያ መቶ እዚህ ታሞ የሚጠይቀው እስኪያጣ ድረስ ያን ያህል ሳክሪፋይ አድርጎ መሄዱ በራሱ ልጁ በጣም ሳክሪፋይ አድርጓል በህይወቱ እውነት ለመናገር ማለት ነው። ቤተሰቦቹ የተናገሩት ሀቅ አለው ልጁ። ግን ምንድነው እኔ ከዚህ የኢትዮጵያ ህዝብ ምን ይማር ነው የኔ የገባውበት አሁን እዚህ የገባውበት ፖይንት መማር አለብን። እንደ አንድ እንትን ስንጣላ መቀባበር ሳይሆን ያለብን የነፂን አርያ መውሰድ ነው ያለብን። ነፂ ትልቅ ትምህርት ነው ለኢትዮጵያ ህዝብ አስተምሮ ያለፈው እውነት ለመናገር ማለት ነው። ማንም ሰው ትዳር ፈቶ አይደለም ጓደኛ ለጓደኛ ተለያይቶ ምን ያህል ጥግ ድረስ እንደምንሄድ በጥላቻ ሁላችንም እናውቀዋለን አይደል? እሱ ግን ያንን ሁሉ እዛ አሜሪካን ሀገር እንደዛ መልኩ ጠቁሮ መቶ ተሰቃይቶ መቶ ከሷ እናት ጋር ቤት ኪራይ ያኖረ ነበር ሲያኖራቸው የነበረው አይደል? ነው እኮ እውነቱ እሱ ነው። 2000 ብር ደግሞ እንደሚከፍል የሱ ፋሚሊዎች ስለተናገሩ አይደለም። አዳነች ኢንተርቪው ያደረገችው የመጨረሻውን ኢንተርቪው ዞራችሁ ለመልሳችሁ እዩት። ራሱ ተናግሯል አንደበቱ። ለልጆቼ ዶላር እየመነዘርኩ ወደዛ እልካለሁ ብሏል። በህይወት እያለ የተናገረው ነገር ነው። ግን ምን ለምን 4 ጊዜ አይልክም? 4 ጊዜ ችሎ 4 ጊዜ 2000 ለምን አይልክም? he did good job ለኔ በቃ he's amazing። የወንድ ጥግ ነው፣ የባል የአባት ጥግ ነው። በእውነት እንደሱ አይነት ኢትዮጵያዊ አይቻላቅም። እኔ በበኩሌ ነፂ በጣም እንደዚህ ሊጠለጠል የሚገባ ሰው አይደለም እውነት ለመናገር ማለት ለልጆቹም አባት ነው። አባት እንደሆነ ደግሞ ቀብሩ ላይ ወንድ ልጁ ሲቃ ይዞት ሲናገር አሳይቶናል አይደል? ወንድ ልጁ እኮ ምን ያህል ከአባቱ ጋር ኮኔክሽን እንዳለው የቀብሩ ላይ እኮ አሳይቶናል አይደል? በጣም ያው ልጁ ሳይሆን ልጁ አይደለም ወንዱ ልጅ እሱ ልጅ አይደለም። እሱ እንዴት አላቀም በጣም ትንዳለ ነው ያየው። እንኳን መስሩፍ ሊሰጡን አይደለም የት ነው ያላችሁት እንኳን ደውሎ አያውቁም። እኛ የልጆች አባት የምናውቀው በዛ ላይ ደግሞ እንደ አንድ ሚስት አብራው እንደኖረች ሚስት እሷ ኢትዮጵያ ተቀምጣ እሱ ህንድ ሀገር ሲሄድ እኔ በሆነ አላረገውም ነው የሚናገር። ግን ልጁ አለመሆኑን ግን በምን አወቃችሁ? እርግጠኛ ናችሁ? እኔ እሱን አላውቅም። እሱ ነው የሚመስለው ልጁ እኮ ግን ይመስለው ሳነብል ነበር እኮ ከማን አዎ ሰማው ወንድ ምን ያህል እውነት ነው ሌላ ደግሞ ማለትም እኮ ይሉ ነበር የሰፈሮቹ ልጆች። ማኪ ጋዜጠኛው ግን አንዳንዴ እሱ ነው አቀሳሳሪ ራሱ እሱ ነው ዲቴል እንዲገባ ያደረጋት። ሚስት እህትየውን የቆሰቆሳት ጋዜጠኛው ነው እንጂ ኢቢኤስ ላይ ስትናገር እንደውም አዝና ትረዳ እርዷት ልጆቿ እንድታሳድግ እርዱ ነበር ያለችው እህትየው። ግን የጠየቃት ጥያቄ ነው ዲፕ ስለሚያውቅ እኔ እንትን ያላት ምንም አላለም እንዳልክ በፊት ቢሉ ኖሮ ጎፈንድሚውም አይሰበሰብላትም። ስለዚህ ያንን ላለማደናቀፍ ተባብረው ዝም ብለዋት ነበረ። ያኔ ልክ ነኝ አለች እኮ። ግን ማንም አካል እየተነሳ የነፂ ተንታኝ ሆኖ በሱ ስም የማይመለከተው ሁላ የሱ ማለት የቅርብ ሰው ሆኖ ተወካይ ሆኖ መናገሩ this is not fair ነው ያለው። አሁን ለምሳሌ መቅዶኒያ ላይ ስብሰባ አለ ማለት እንትን አለ የሚሰበሰብ ብር ተወክሎ የሚጠራው ማን ነው? ይሄው ሆዳሙን ገብቷቸዋል። ወንድም ሆኖ ያጣኸው አንተ ነህ። ግን you are no sense ምንድነው አንተ በእንትን ውስጥ አቴንሽን ፈልገው አይደለም ያንተ የሆነ ነገር ያንተን ስጋ እንደዚህ እየቆረጠ አንድ ሰው ያመኛል ማለት አትችልም። ሊቆረጥህ ብሎ እንኳን ጥያቄ አትጠየቅ። ገብቷል። ይሄ ነው እነሱ የመጡበት እኔ እንደተረዳኋቸው። አይ ሰው በር እንኳን ቤት እንኳን ለመግባት እንኳን ያንኳኳል መጀመሪያ። ያን ያህል ክሬዲት እንኳን አልተሰጣቸውም እኮ
ሄሎ እኔ ቻው ልበላችሁ። የኔ ኦፒኒየን ፌር ነው ስለነበረው እሷን እንትን ለማለት ሳይሆን ነው። በቃ ካሁን በኋላ መቼ ሚዲያ ላይ ሲመጡ አምነውበት ነው ሰው ሶሻል ሚዲያ ላይ ሞናየትም ቦታ አስተያየት ለሚሰጥ ያውቃሉ በደንብ አድርገው እና ሪሌሽንሺፓቸው ለልጆቹ ሲባል ጥሩ እንዲሆን ሳፖርት ማድረግ ያለብን እኛ ማለት የእሷና የሱ ሪሌሽንሺፕ ጥሩ ሪሌሽንሺፕ እንዲኖራቸው ለልጆቹ ሲሉ የሚሰሙ ከሆነ እሷ ማይ ካሪሽ ጨካኝ ነው ይሆን ስለምን እነሱ ጋር የሚፈጥረው ነገር እነሱን ፕሌይ ስናደርግ እነሱ ላይ ነፂ ማን ነው ሪሌሽናቸው ጥሩ የሚሆነው? ኖ እሷና የነፂ ቤተሰቦች ለልጆቹ ሲባል ፊቸር ዝሮ ፋሚሊ እነሱ ናቸው። እኛ እኮ በቃ እንደዚህ አስተያየት ሰተን ምናምን በቃ ያልፋል ነው ግን እነሱ እንደኛን እንደምናደፈርሰው ዋስትና እኮ አይደለም ነው ግን አንዳንድ ጊዜ ነው ሰዎች ይሰማሉ። ተጽዕኖ ያደርግ ሚዲያ ብዬ እኔ አላስብም። ተጽዕኖ ያደርጋል። ከሚዲያ ውጪ መጀመሪያ ለምን ለዚህ ሆዳም ሰውዬ ወክልና ሰጥተው መጣች? ቴሌፎን እንኳን ነፃነትን የፈለገ ሰው እንዲደውል የተሰጠው እኮ ለዚህ ሆዳም ሰውዬ ቤስት ፍሬንድ ነው ብላ አስባ ቢሆንስ ወይ ደግሞ በጣም ከነሱ በላይ ካስታመሙት በላይ አይ ዶንት ኖ ተሸነፊ አም ሶሪ እዚህ ጋር ተሸነፊ ይገባል። እኔ እንዳንተ ነው የሚረዳቸው ከሆነ እኛ አስተያየት ነው ጥሩ ሪሌሽንሺፕ መፍጠር ከቻለ በሚል ነው እኔ ፖዚቲቭ ወይ ነው ያየሁት እንጂ ጀስት ነው እኛን ይገባል። ጊዜ እንኳን እነሱ ተገለው እንደነበረ እኮ ነካክቶላቸው ነበር። ለምን አዘንተኛ እንኳን ሲል የኛ ሰው አይደለም ምናምን እያሉ የነሱ አዘንተኞች በር ላይ በርጩማ ላይ ነው የሚቀመጡት። የነሱ አዘንተኛ ደግሞ ወንበር ላይ ቤት ውስጥ ነው የሚቀመጡት። የራሳቸው ወንድም እንኳን እንደሌላ ሀገር ደመጡበት በር ላይ ቁጭ ብለው ነው ያሳለፉት። እኔ ቦኖሮ እዛው ደፍቼላቸው ነው ቤት ሄጄ የምቀመጠው። ወንድም ሰፈር ነው የተወለደበት አካባቢ ላይ እዛው ኖር ነበር፣ እዛው አዘን እቀመጥ ነበር። ቲንክ ሄልዬ ለሰጠሽኝ ቻንስ ያስቀየምኳችሁ ካለ ሶሪ። ቲንክ ሄልዬ ታይሳብ ያረጋችሁ ኮፒ ሊንክ ያረጋችሁ ዛሬ እንደውም ቲክቶክ ዝም አለ። ቴንክ ዩ ቲክቶክ ጸጥ አለ። እኔ እኮ በጣም ነው ታፕ ታርግ ነበር። እኔ ታፕ ራሱ በየማልኮ እኔ ብቻ ነኝ 230 አልክ ያርኩት ካንቺ ተከተለ ደግሞ እኔ 673 ታርጋለ ሙዛት እንዳይሰረክ ነው ዝም ምለው እኮ ነው። ተብተባጉ ኮፒ ሊንክ አቅም ካላችሁ ደግሞ ጋለሪ ብትሞሉ አሪፍ ነው። ቴንክ ዩ ቀጥሉ። ያላወራችሁ ጉድ አለሽ ጉድ ወይ አለው ሄዱ እኔ ምንድነው ምን መሰለኝ አዝ እንደው እንደ ሴት ስናስበው እቺ ሴት ምክንያት ይኖራታል። ልጆች ወልዳለች፣ ኦልሬዲ ልጆች ወልዳለች አይደለ? ግን አለ ምክንያት አይደለም እዚህ ድረስም የደረሱት ያለ ምክንያት አይደለም። አሜሪካን ያለን ታውቃላችሁ እንደ ሲንግል ማም ልጆችን ማሳደግ ብቻ በዚህ ልክ ልጆቿን ይዛ ስትቀመጥ አለ ምክንያት አይደለም። ለምን አባታቸውን እዛ ሄዶ እሷ እዚህ ብቻ ማሳደግ በጣም ስትራግል አለው የሚያቀቀዋል። እና በአንድ ሳይድ ባንሰማ እቺ ሴት በፍጹም እንደ ሴት ከስንት አንዱ ነው እንደው ትዳሩን እንትን የማይል እንጂ ሴት ልጅ ከአባቷ ጋር ሆና ልጆቿን ማሳደግ ትፈልጋለች። ስፔሻሊ አሜሪካ ስለሆነ ትዳሯን አትፈልግም ማለት አይደለም። ግን ዝም ብለን በአንድ ሳይድ እስቲ እሷ እንደው ከሷ ሐሳብ ቢሰማ ጥሩ ነው ብዬ ነው የምለው። ብዙ ነገሮች ምናልባትም ወደ ለካ ለዚህ ነው ብለን የምንጸጸትበትም ሊሆን ይችላል እና የሷንም ሐሳብ ቢሰማ ጥሩ ነው ለማለት ብዬ ነው። ለምንድነው መሰለሽ ይሄ ነገር ቀላል ነገር አይደለም። ምናልባት እቺ ልጅ እንደዚህ አይነት ነው የሱካር በሽተኛ ስለሆነ ኖ አይደለም። የሱካር አሜሪካን ውስጥ ስንት የሱካር በሽተኛ አለ። አሜሪካ ነው ሀገሩ። ኮንትሮል እያለች ስራ እየተሰራ ትንሽ ስራም እየተሰራ እንደ ሲንግል ማም የሆነ ትንሽ የምግብ የሚሰጥ ነገር ነው ቢኖርም እንጂ በካሽ የተወሰነ ነገር ቢሰጥ የምግብ የተወሰነ ነገር ቢሰጥ ነው። ብዙ ያን ያህል እንትን አይደለም። $2000 ደግሞ ምናልባት አሜሪካን ውስጥ ያለ የቤት ኪራይ ምን ያህል እንደሆነ ታውቃላችሁ። እዚህ የምንኖር ማለት ነው። ምንም ማለት አይደለም። ግን የተደበቀ ነገር ወይንም እንደዚህ ሄዳ ህንድ ሀገርም ሄዳ እሱን ያለማስታመም የሆነበት ምክንያት የሆነ ነገር አለ ብዬ አስባለሁ። ለምን ወልዳለች እቺ ሴት ልጆች አላት። በዚህ ልክ የጨክና ሳይሆን የሆነ የተሰወረ ነገር አለ ከሷ ሳይድ የሆነ ያልሰማነው ነገር ስላለ በዚህ ልክ ብዙ ባንሄድ ጥሩ ነው ለማለት ነው። ቴንክ ዩ
እኔም እንደዛ ነበረ ስለነበረው እስካሁን የሷን ሳይድ ብንሰማ ጥሩ ነው። ያ ብንሰማ እሷን ጥሩ ነው። ለምንድን ነው እንደዚህ እንደምናስበው አይደለም። ገና አይ ዶንት ኖ ለምን ቱ ሌት የሆነ አንድ ጥያቄ ልጠይቅሽ። ኦኬ ኦኬ እንደዚህ ካልሽ ማለት ነው አሁን እያልሽ ያለሽው ሺዝ ሊቪንግ ኢን ዩናይትድ ስቴትስ ነው የምትኖረው፣ አሜሪካ ነው የምትኖረው፣ አስተዳደሩ ብቻዋን ነው ምናምን እያልሽ ነው። እና ለምንድን ነው ለ10 ቀን 40 እስከሚሞላ ድረስ እንኳን ሰርቫይቭ ያላረገችው? 10 ቀን ለምን ወጣች ሚዲያ ላይ? ሳራ አንዴ ነው መሰለሽ ሻቱ አንሰር እሷን ነው የምነግርሽ። ምክንያቱም አሁን ስለሷ ነው በጣም ጥንካሬዋ ምን እያለች ስታወራ ነበር። ኖ ጥንካሬዋን ብቻ አይደለም ምክንያት ይኖራታል ነው። ገብቶሻል? እኔ እሱን ለመቃወም አንድ ነገር አስቢ፣ ለመቃወምም አይደለም። ምናልባት በአንድ ሳይድ ባናየው ጥሩ ነው። ምናልባት ማሙ ነው እዚህ ስንት የሚኖር ሰው የለም እዚህ ሀገር አለ። እሷ ስርዓት እያገኘች ይኸውልሽ አም ሲንግል ማም፣ እኔ ሲንግል ማም ነኝ። ገብቶሻል? ባለፈው ጉድ አንተ የቀልጠቅሽ በዛው እያይዘሽ ባለፈው ህንድ ሄዶ ሲታከም እሷ ኢትዮጵያ ቫኬሽን መጣ ነበር። ለምን ሄዳ እንኳን ታስተምማ ሄደች? ይኸውልሽ እቺ ሴት እኮ ታማሚ ነች፣ የሱካር በሽተኛ ታማሚ ነች። ምናልባት ክሪቲካል አይደለም። እነዚህ ሰዎች ይኸውልሽ ከእናንተ ጋር እዚህ ነኝ ስራ እዛ ነኝ ይኸውልሽ ልክ ነሽ እኮ ክሪቲካል አይደለም። ለዚህ ሀገር ክሪቲካል አይደለም። ኦልሬዲ እነዚህ ሰዎች የኔን ሀሳብ ነው የምሰጥሽ። እነዚህ ሰዎች ተለያይተዋል። ለምን በይኝ፣ ባይለያዩ እሱ እዚህ አይሆኑም። አልተለያዩም ብለን እንያዛቸው። ምናልባት ይሄ ሰው በግሪን ካርድ ነው፣ እሷ ኮምፕሌን ካደረገችው እኛ ያለነው ይሄ ነው እንደዚህ ነው ብላ ኢንፎርሜሽን ከሰጠች ግሪን ካርዱ ላይ የሚያመጣ ኢፌክት ሊኖር ይችላል። ስለዚህ ግሪን ካርዱን ለመጠበቅ ሲል እሷ ኮምፕሌን እንዳይመጣ ሲል ልጆቹንም ለልጆቹ የሚልከው ነገር ሊኖር ይችላል። ገብቶሻል? እንደዚህ ብላችሁ አስባችሁ ታውቃላችሁ? ግን ግሪን ካርድ ግድ ያለው አይመስለኝም። ግሪን ካርድ አይመስለኝም ነው አንድ ቀን የሚል ነገር አለ። ግሪን ካርድ አይመስለኝም ማለት አንድ ሰው ቢሆንና እሱ ፐብሊክ ማውጣት አልፈለገም ቢሆንስ ባሉ አይደለም። ከዛ በኋላ እንትን አላታ አሁን ይኸውልሽ ውክልና የሰጠችው ይኸውልሽ እንትን ስላላት ነው። እና ተጋብተዋል እኮ እንትን አላሉም። ግን እሱ ይፋ ማድረግ ያልፈለገው ተናግራለች እኮ ሚስትየው መፍታት ያልፈለገው ስሙን እንዳያበላሽ ስራውን ኪፕ ለማድረግ ፕሮፌሽናል ለመሆን ነው አይደለ? በቃ የፈታላ ለመባል ግን እነሱ ተስማምተው በቃ ተፋተናል፣ ይፋ እናወጣም፣ ወረቀታችንን አንቀድም፣ እንኑር ካላት ኦኬ ካለች በሱ ከተስማሞች የግድ እሱን ሄዳ ህንድ ማሳከም የለባትም ምንም የለባትም። ግን እሱ ደግሞ ልጆችን የማሳደግ ደግሞ ጥቅሙን መውሰድ የለባትም። ያን ያህል አማውንት ልጆቹ ናቸው ልጆች አለው ከሷ አማውንቱ ኤክሰስ ቢሆን ፍቺ ከሆነች ደግሞ ይኸውልሽ የሆነ ሰው ምን ብሎ ጠየቀ መሰለሽ? ተደባብሮ ቢሆንስ ለልጆቻቸው ብቻ አብሮ የሚሆኑ ብሎ ጽፏልና ተደባብሮ ከሆነ ለሊ ሲሉ አብሮ ከኖሩ የኔ አብሮ አደግ የኔ ምናምን እያለች እንደ ሚስት ታዲያ ምንድነው ባሏን እንዳጣች አፍቃሪዋን ሉዝ እንዳረገች ፍጤ ድራማ ሰሰራ የነበረ የታማኝ ወንድም ጋር እሱ እኮ የሆነ ሰዓት ተደባብረው ተለያዩ ማለት አብሮ አደግ አልነበረም። አብሮ ሆነ ተጠቃመን ሲሞት እንኳን ይጥቀመኝ ነው the point is ሄለን አንድ ያየሁት ነገር ቢኖር ማለት ነው እና ስፈልግ ልመለስ አንድ የተማርነው ነገር ሄልዬ she went all the way to ኢትዮጵያ ድረስ ሄደች ለማየት አይኑን ለማየት ሲሄድ ሸኘችው ሲመለስ ልትቀበለው ደግሞ የእሷን ሳይድ ሳንሰማ መፍረድ ጥሩ አይደለም። ማሸነፍ የመሸነፍ ጉዳይ አይደለም እናቴ። በመጮህ ምናምን ሰውን እንትን ማለት አትችልም። በንግግር ነው የምናሳምነው። እየተነጋገርሽ አይደለም አሸነፍ ምናምን ሀገር ውስጥ ምን ያህል ይመቸዋል ስታስቡት? እስቲ ለአንድ ታዋቂ ኢትዮጵያ ታዋቂ ሰው አሜሪካን ውስጥ መጥቶ ምን ያህል ነው እስቲ ያለው ተቀባይነት? ብዙዎቹ ማን ያውቀዋል? ጉድዬ እዚህ አሜሪካን ሀገር ማን ያውቀዋል? ገብቶሻል? ስለ እሱም እኮ ተናግረዋል ኢንተርቪው ላይ እህቶቹ። ጠያቂ እንኳን እንደ ኢትዮጵያ አክሰፕት እንደሚደረገው አሜሪካን ሀገር ሁሉ ቢዚ ነው። ሄዶ እንኳን የሚጠይቀው እንደ ኢትዮጵያ ሆስፒታል እንደማጠይቀው ተናግሯል። ምክንያቱም ለቀርሳ ብላ ትፈራለች እሷ ራሱ ያ እና ተቀባይነት ብዙ የለውም። ስለዚህ እንደዚህ እዚህ ስትኖሪ እንደ ታዋቂ ኢትዮጵያ ያለሽ አቀባበልና እዚህ ያለሽ አቀባበል ሲታይ ይሄ ሰው ስትረስ ውስጥ ራሱ ይገባል። ገብቶሻል? ብቻ ሳይሆን ለቀርሳ ራሱ ካልጠየቀችው ለብር ግን ትጠይቀዋለች።
ልጆቹ እኮ ማሳደግ የመጀመሪያ አክተር አይደለም። ከሀገር ወጥቶ አዛ መቆየት አልፈልግም ያለ አክተር እኮ እሱ የመጀመሪያ አይደለም። ሌሎች አክተሮችም እኮ እንደዚህ አሁን ሰለሞን ቦጋለም እንደዚህ ነበር አይደል? ሰለሞን ቦጋለ ስሙ ላይ አይረዳም። እንደዛ ነው ላይፍ ያን እኔ ግን አንድ ጥያቄ ፕሪንስ ልጠይቃት ጻፈችበት እሱ የሰጠው ኢንተርቪው ላይ ፕሪንስ ልጠይቃት አንድ ጥያቄ ያ አሁን እሷ የእሷ ሳይድ ይሰማ ነው አይደለ? የፕሪንስ ሀሳብ የእሷ ሳይድ ይሰማ ሳንሰማ እንፍረድ ነው። እንዴት ነው አሁን ነፂ ራሱን መከላከል በማይችልበት አሁን እሷ የፈለገውን ብታወራ እንዴት ነው እንትን ፌር የሚሆነው? ፌር የሚሆነው የሷ ስም ኦልሬዲ ተነስቷል። ራሷን ዲፌንድ የማድረግ መብት አላት። የነጻነትን ስም ሳትነካ የእሱን ክብር የሚነካ ነገር ሳታወራ በተባለው ነገር ላይ መልስ መስጠት ትችላለች። ምክንያቱም እሱ ሳይኖር አይደለ ወንድምና እህቱ ወጥተው ያወሩት። እሷም ራሷን ዲፌንድ የማድረግ ስሚ አንቺ ይኸውልሽ ሄሉ እሷ እዛ የምትኖር ናት። ይኸውልሽ ጓደኛዋ ናት፣ የሆነች ነገሯ ናት። እውነቴን ነው የምነግርሽ። እስካሁን ሰው ይሄ ሁሉ ህዝብ እያወራ እሷ በአንድ ነገር እየያዘች አንድ ነገር እያፈራች አንድ ነገር እያመጣች እንትላለች። አም ሶሪ ማይ ዳርሊንግ እኔ ሀሳብን በሀሳብ በሪስፔክት በሪስፔክት ነው የምልሽ። አንቺ የሆነ በቃ ሌላ ነገር ነው የምታመጪው። አሁን አንድ ነገር ሌላ ነገር ነው የምታመጪው። ሁለቱንም ሳይስ መቀበል አልፈልግም። አይውልሽ አውቆ የተኛው ማንንም ወዶ ሲንግል ማም ሆነ አይፈልግም። ለምን ሲንግል ማም እንደሆነ አይ ኖ ዲስ ገርል ንግግር አርጉት እንደኔ ማለት ነው። ፕሪንስ ያንቺ ዘመዴን ብታውን there's nothing wrong I can defend her she's a woman ማንም ሴት ወዳ ሲንግል ማም ሆነ አትፈልግም። we have to know the reason why she wants to be living in here ያ እውነት ነው አይደለም በሴትነት ምናምን ባንወስደው ነው እኔ ደስ የሚለኝ። ለምን መሰለሽ እሱም ቢሆን አይደለም ካወለድሽ ልጅ ካለሽ ስፔሻሊ ስደት ላይ የምትኖሪ ከሆነ አንደርስታንድ ታደርጊያለሽ ሲንግል ማም ሆኖ እዚህ ሀገር መኖር እንዴት ከባድ እንደሆነ ማለት ነው። አንደርስታንድ አደርጋለሁ፣ በጣም እረዳታለሁ። ግን ማንም በምርጫ እሱንም ደግሞ ያልተረዳነው ነገር አለ፣ ሳይናገር የሞተው ነገር አለ። አሁን ለምሳሌ ቅድም እንትን ላይ ፕሪንሳችን ማቲዬ በነገራችን ላይ በዚህ ስንፍና በዚህ ሱካርና በዚህ እግር ያመኛል ሰበብ ልጆችን ምንም ባይኖራት እንዴት አፎርድ ልታረግ ነበር? ክራይ መክፈል አይቀርም። አንድ አይነት ነው ወጪው። ሎ ኢንካም ነው የምትኖረው። ምንድነው ሎ ኢንካም እኮ ችግር ካለበትና እንደተባለው መስራት ከሆነ she's already disability ታገኛለች። አፓርትመንት ሎ ኢንካም ነው የምትኖረው። ሎ ኢንካም ማለት ልጆች አንድ ሲንግል ማም ከሆንሽ መንግስት 3 ቤድሩም ሜቢ ከ400 ከ500 ዶላር በላይ አትከፍል ነው። በነፃም ሊሆን ይችላል። እሱማ ግን አንዴ ለማግኘት ዌቲንግ ሊስት ላይ አመት 2 አመት በጣም ነው አውቃለሁ። እንደምትባለው እንደ ምናምን ቀላል አይደለም። እዚህ ሀገር ሪም አንድ ጥያቄ ልጠይቅሽ። ፋሚሊ ሆም ቱ 2025 ለአራት ቤተሰብ $2000 ይበቃል? አይበቃም። ስለዚህ እቺ ሴት በኢንካም በሎ ኢንካም ውስጥ ተመዝግባ ከመንግስት እርዳታ እያገኘች ነው። ለምን ትደባበቃላችሁ? ቤተሰቡን ሲያስተዳድር ነበር። አሁን ደግሞ የእሷ ኃላፊነት ነው ሰርታ ታሳድግ ልጆቿን እንደማንኛውም ህዝብ። ሳራ ልንገርሽ የሚያደርገውን ነው አይደለ? ለምሳሌ ደግሞ ኩድስታም በእርግጠኝነት $800 ምናምን ይሰጣታል። ኖ ሄሉዬ አሁን አሜሪካን ሀገር ሆንሽ የትም ሁኚ የምትችይው ነው አይደለ እንዴ? ኢቭን እንኳን ለምሳሌ ፍርድ ቤት ብታቀርበው እሱን ዲቮርስ ተደራረጉ እንበልና ፍርድ ቤት አቀረበችው እንበል እንደ እንትን ማለት ነው። ሶ 3 ልጆች ይኑሩት። ከዛ እነዛ 3 ልጆች ኢንካም ታይቶ የሱ ኢንካም ታይቶ አፎርድ የሚያደርገውን ነው እኮ ልጁ የሚከፍለው መክፈል የሚችለው ማንም ሰው ቢሆን ማለት ነው፣ በየትም ሀገር ህግ ማለት ነው። እሱ ደግሞ አፎርድ የሚያደርገው 2000 ብር ነው ብሎ 2000 ብር ከላከላት አይበቃትም ይበቃታል፣ ያ የሌላ ካልኩሌሽን ነው። ግን እሱ የሚችለውን እንደ አባትነት ፍርድ ቤትም እንኳን ቢቆም ሊያረግ የሚፈረድበትን በፈቃደኝነት እያረገ ነው አይደል? እየረዳ ነው፣ ኮንትሪቢዩት እያረገ ነው ለልጆቹ። ያበቅቷት እየኖረች ነው አልኖረችም ሌላ ጥያቄ ነው። ባይ ዘ ወይ ይሄም ተጨማሪ የሚሆነው ደግሞ እርግጠኛ ሆኜ የምነግርሽ ከኢትዮጵያ የሚመጣውን ገንዘብ መንግስት አያውቀውም። እሷ ደግሞ ከመንግስት እዚህ ተጠቃሚ ነው። ኦብቪየስሊ እሱ ታክስ ክሌም አይደረግም የእሱ ገንዘብ። ስለዚህ እቺ ልጅ ከበቂ በላይ በጣም ተዝናንታ ነው የምትኖረው፣ ተቸግራ አልኖረች። ኦብቪየስሊ በአመቱ መጨረሻ ፕላስ 10,000 ታገኛለች በታክስ። አዎ በእያንዳንዱ ሞርዛን ታገኛለች። በጣም እግዚአብሔር ይባርክሽ ሪሚዬ፣ በጣም አመሰግናለሁ። አንቺን ነው ያገኘሁት ከዚህ ሁሉ ህዝብ። ቴንክ ዩ። ትክክል ነው። እኔ አሜሪካ ነው የምኖረው፣ አውቀዋለሁ። የምኖረውም እሷ ስቴት ነው። ሎ ኢንካም ቤት ውስጥ ምን እንደምትኖር አውቃታለሁ። ስሚ ከስር ሚሚዬ ዩዘርዬ ማይ ጊፍተር ምን ብላ ትጽፋለች? ዋት ኢዝ አባውት ሜንታሊ። እውነት ሜንታሊ ካለንማ ፊዚካሊ ይጨምራል።
ፊዚካሊ ስንጨርስ ፐርሰናሊ ይመጣል እንዴ ታሙ እንጂ ጋይስ ነው ሜንታሊ ሆነ ግን ሜንታሊ እሱ ነው የተጎዳው ባይነኝ እኔ አገንስት ሴት አይደለሁም እውነት ለመናገር ማለት ነው። ጋይስ ግን አንዳንዴ እንዳስመጣ ከሴት አንፃር ከምን አንፃር ለምን ታዩታላችሁ? መታየት የለበትም ነው እኔ ምን ድረስ ነው መስማማ ሪያሊቲውን ነው የምናወራው። ሪያሊቲው ነው እንጂ መታየት ያለበት ከሴት ከወንድ መታየት የለበትም። አይደለም ሴት ስለሆነች ብቻ ልትራስ ማለት ሳይሆን ሴት የሆነች የወለደች ታውቃለች ሲንግል ማም መሆን ፋይን እንዳልሆነ ማለት ነው። እና ማንም ሴት ጋር ሲንግል ማም ተጠቃሚ ባትሆን ኖሮ ሳይሞት ወጣ ነበር። ሲንግል ማም ብትሆኝም ባትሆኝም የምትኖሪው ላይፍ አንድ ነው። ሰርተሽ መግባትሽ አይቀርም። ታክስ እንዳው ሊስ አይኖርሽ ሲቀር ሞር ትጨምሪያለሽ። ብዙ ነው ኤነርጂ ሉዝ የምታደርጊው። እያንዳንዱ የምታደርጊያጅ ማለት የምታገኙ አክሰሶች እርዳታዎች ላይ እየቀነሰብሽ ነው የሚመጣው። እኔ ስናረቦት ኢንካም ግን ሲንግል ማም መሆን ያፈለገችበት ምክንያት ነው። ታክስ መግባትሽ አድቫንቴጅ ሊስ ሲኖርሽ ነው በጣም ብዙ ድል ያለ ምን የተለየ ነገር እንዳጣም ብጤ ምናምን ነገር አሜሪካን ታሽ እንደ ሄዱ አሜሪካን ነሽ መሰለኝ። እውነት በደንብ ነው የምታውቂው ህጉን ምንም ዩሮፕ አሜሪካ ምንድነው አንድ ነገር በቃ ያ ቤተሰብ ልጆች በበዛ ቁጥር ያንካሙ ዩሮፕ መስዋዕትሽ አይቀርም። የቤት ኪራይ መክፈልሽ አይቀርም። እንደገና ደግሞ አመመኝ ብለሽ እንኳን ለመቅረት ልጅ ከሌለሽ ሃው ትኩሳ ከሌለብሽ አራት ቢኖርሽ ማንንም ያፈቅደልሽ ሄዱ ልክ ልጅ ስለወለደ የሆነ ነገር እንደቀረ ይሄ የህይወታችን ስቴፕ ነው። አንድ ሰው 1 አመት ሆኖ ሲወለድ ከዛ 2 አመት 3 አመት ፈለክም አልፈለክም ወደ 1 አመት አትመለስም። ቀጥታ ወደ 2ኛ አመት ሄዳለ 3ኛ አመት እንደዛው 40 አመት 50 አመት ይሆንን ይላል። ወደ ኋላ የምቀይረው ነገር የለም። በቃ እነዚህ ልጅ መውለድም አለመውለዱ ምኑ የህይወት ስቴፑ ብቻ እንጂ ለዛ ስትል ምንም ተገደ የምታረገው ነገር የለም። this is just life አንድ የህይወት ፓርት ነው። አንዳንድ ሰው የህይወት ፓርት ነው ግን አንዳንድ ሳክሪፋይስ የምታደርጋቸው ነገሮች አሉ። ሌላ ዲፕረስ ውስጥ ነው የምትገባው። ሌላ ሰካራም ነው የምትሆነው። የማንም ቤት ዘንቢል አሸኝ ሆነ ነው የምትቀር። ታክስ እንደዛው ነው የሚጨምረው። እኔም የምሰራውና አንድ ልጅ የሌለው ሰው የሚሰራው በታክስ እኩል ነው የምንጣጣው። እኔ 20% ሰርቼ እሱ 60% ሰርቶ እኩል ነው የምንመጣው። እኔ ልሽ ሴትን ኮምፔር ሳደርግ ይኸውልሽ ኢትዮጵያ ካለች አንድ እናት ጋር ነው ኮምፔር የማደርገው እውነቱን ለመናገር። እዚህ በመኪና ይዤ እየወጣሁ ልጆቼ በመኪና እንትን እያልኩኝ እንደ ኢትዮጵያ ምንም የሚያሳድግሽ እዚህ ብቻሽን ሶሻል አብሮ ለማሳደግ ለምናምን ላይፍ ቀለል የሚለው ኢትዮጵያ ላይ ነው። እና እውነቱን ለመናገር ጋድ ብለስ አሜሪካ፣ እውነቱን ለመናገር አውሮፓም ያላችሁት ጋድ ብለስ አውሮፓ በሉ። ከኢትዮጵያ ጋር ስታነጻጽሩት አንድ እናት 4-6 ልጅ ይዛ ነው ኢትዮጵያ ገበያ እየጠረገች የምትኖረው። ከዛ ጋር ኮምፔር ታደርጉና ነነነ ትላላችሁ። እዚህ ኦፖርቹኒቲ ብዙ ተስፋፍቶ እንትን እያለ እየተጠቀምን እውነት ለመናገር በጣም የምትገርሙ እግሯ አይሰራም። አም ሶሪ መስራት አትችልም። አቦ ምንድነው ኢትዮጵያ ያለው ስታገር ስለገሷም ስትራግ ማድረግ አለባት ማለት አይደለም። ጋር ልጆች አይደለችም የያዘችው አባት ነበራቸው ልጆቹ። የኔ ጥያቄ ግን በእናታችሁ የነፃነት ባለቤት በክራንች ነው እንደምትሄደው እግሯ በልጅነቷ ወርቃ ብረት ከፍቶላታል ብላለች እህቱ። ግን በክራንች ነው የምትሄደው ወይ ነው ጥያቄው? አይደለም። እና ታዲያ ምንድነው የእንትን በጦርነት የተቆረጠች ያስመሰላችኋት ልጅቷ? አይደለም። ብረት ያላቸው ልጆች አሜሪካ ነገር ቆመው የሚሰሩ ከኔ ጋር አብረው ቆመው የሚሰሩ ልጆችን አውቃለሁ። ምንድነው ብረት ግሬስ እዚህ እጁ በብረት እንትን ብሎ ከዛ በኋላ 6 ወር ጨርሶ አሁን ወደ ስራ ያው ሲሰራ እያየሁ አይደል? እኔም ብዙ ሰው ከብረት ጋር ነው ሱካር በሽታ ማለት እያዞረ እየደፋት አይኑ ሞራ ጋርዶባት ስውር የሆነች ነው የምትመስለው ስታወሩ ገስ እንዲያራ ካንሰር ታማው ነው አይኑ ያመነ መጣ ኩስስ ብላ እንዳትራመድ እየፈራው ነው ያለሁት። እኔ በቁጥር ያማል ስትለው ያማል ጠይቃት ነበረ። ሄሉ አሁን የምትቃወም እሱ በየወሩ ልክላት የነበረውን ብር ነው ወይስ እሱ ከሞተ በኋላ የምትቀበለው ጎፈንድሚ ነው? ምክንያቱም በጎፈንድሚው እኔም ጎፈንድሚውን አልቀበልም። እኔም እቃወማለሁ። ግን ብሩን የላከው ስለቻለ ጥሩ አባት ስለሆነ ላክላት። እሱ የሚሰጣትን ብር እሷን አለ የምቃወመው። እሱ የሚሰጣትን ብር እሱን ያደነኩት ገብቶሻል። ነፂ ከሞተ በኋላ ነው ሰው ያከበረው የበለጠ እንደውም በነገራችን ላይ ይሄንን ነገር ሲሰማ በጣም ገብቶሻል። እሷን ግን ስንፍናዋን ያየሁት እውነት ለመናገር ለመሰልሽ ፕላን ቢ ሊኖርሽ ይገባል በህይወትሽ ውስጥ። ሲጀመር አንድ ከታመመ 4 አመት ሆኖታል ፕሪንሳችን 4 አመት ገብቶሻል። የመጀመሪያ ጊዜ ጉበት እንዳለበት የተነገረው አሜሪካ ላይ ነበር። ያኔ 2 አመት ተከታታይ ኖረ ጊዜ ገብቶሻል። እንደዚህ አይነት ስጋት ላይ ያለ እየተነሳበት አንዳንድ ጊዜ እንደዛ እንደሚያጠቁረው እያየች ከኛ የበለጠ ያኔ ፕላን ቢ ያስፈልግሽ
ስለዚህ በነገራችን ላይ አንድ ላይ እየኖርሽኝ የራስሽን ፊልም ያ እንደገና ደግሞ እሱ ባለ አርቲስት ነው አይደለ? እኔ ደግሞ ሌላ ስራ ሊኖረኝ አይገባም? እንዴት ነው እንደ ንጉስ ቤተሰብ ንግስና የሚቀጥል አንዱ ሲሞት አንዱ ይተካከል አይነት ጨዋታ የምጫወት ገብቶሻል? እንዴት ነው ገና 10 ገና ሳይቀበር እኮ ጎፈንድሚ ያደረጉት? አዎ በሱ ፓርቲ ነው የማልተስማማው። እኔ ሙሉ በሙሉ በእሱ አልከናት አራስ ገባሽ? ይሄ ስንፍና በቃ ሰነፍ ስትሆን የለም እንትና ራሱ ያስካው እጇ ራሱ እንደዚህ ካለ የምትነሳ ልጅ አይደለችም። አይታችሁ ከሆነ ኢንተርቪው ሲሰጥ እንዴ የምትል ልጅ አይደለችም። እንደዚህ እሱ ፓርቲ ነው የማልተስማማው። ገባችሁ? እንደዚህ አይነት ሰው በጣም ሰነፍ ነው። ሰነፍ ውጭ ሀገር ማለት ሰነፍ ከሆንክ ስደት ምን ትሰራ? ስደት ላይ ምን ትሰራለህ ማለት ሰነፍ ከሆንክ? ኧረ የኛ ሰነፎችን ተሰደናለን። ተያጨፍጭ ቡና እኮ ማፍላት ካልፈለግ እኮ ጎረቤና ቡና ጠጣ ብሎ የሚጠራበት ሀገር ነው ያለነው። ሀገር ቤት እዛ ተቀመጠ ሽት ማንም አላረሰንም። ይኸውልሽ እኔ እናት ማንም ሳያርሰን እኮ ከሆስፒታል በአንድ ቀን በሁለት ቀን ተኝተን ወተን ነው ልጆቻችንን እንትን ያልነው። እንዴ ምንድነው የምታወሩት? ስለ የትኛው ነገር ነው የሚያወሩት? እናቶች እኮ እዚህ የወለድኩ ጊዜ ረሃብና ምግብ የመጀመሪያ ጊዜ አምረሰንም ሰው ቀሎብኝ የከፋኝ ዘመን ቢኖር እኔ ልጅ ወለድኩበት። ኧረ ዝም በያቸው። የደላው ሙቀኝ ካላለ ነገር ሰው አንዳንድ ሰው ምን አይነት ችግር አለበት? እኔ ስትራግል ካረኩ ሌላውም ስትራግል ያለ እኔ በችግር ካለፍኩ ሌላውም ችግር መቅረስ አለበት። እኔ እንደዛ ያፋለም ማለት እንደዛ ኑሪ ያለም አንድ ነገር ልንገርሽ፣ የሚያግባባን ነገር ምንድነው መሰለሽ ፕሪንስ? ስደት ነው ያለነው ራይት። ስደት ሚንስ ራሽን አፖርት ከፈለግሽ ደግሞ ከቻልሽ ደግሞ ለቤተሰብም እንድትተርፊ ነው አይደል? ይሄ ነው አይደል? እና የመጣንበት ዓላማ ምንድነው? ለምን ከሀገር ትወጫለሽ? ያ እኔ እንደዚህ አይነት ቀይ ወጣው ምናምን አልልሽም። ገብቶሻል? እኔ እንደዚህ ነኝ መኪና ነዳው እሱን አይደለም። ገብቶሻል? ግን እኔ በእንደዚህ አይነት መንገድ ነው ወጣት እሷን በዚህ ጋር ትውጣ አይደለም። ግን አንድ ላይ እንዲህ አንድ የሚያደርገን ስደት መውጣት ማለት ስራ ሰርተ ራስን መቀየር ከቻልሽ ከፈለግሽ ፍላጎቱ ካለሽ ደግሞ ለሌላ ሰው መትረፍ ነው አይደል? ለራሷ ማተውም ሰው ታዲያ እንደ ስደት ወጣል። ገብቶሻል? ይሄ ነው እንጂ እኔ እንደዚህ ትኖር እኔ በባህር ሄጃለሁ በባህር ትምጣ አላልኩም። ገብቶሻል? ግን ስደት የሚያስማማን ሁላችንም ግዴታ ስራ መስራት አለሽ። ፕላን ቢ ፈረስ ድሮ ጥርስ ፍቅ ነበር። ከዛ ስባረር እቃጣቢ ገባው። ገብቶሻል? አማርኛም ብዙ ሰርተናል። ሄሊ እዚህ ሀገር ደግሞ ይኸውልሽ ሶሻል ወርከር ሄሎ እዚህ ሀገር ደግሞ ይኸውልሽ ብቻሽን ከሆንሽ ሶሻል ወርከሮች አሉ። ኢቭን አሁን ለምሳሌ አንዳንድ ጊዜ ብቻሽን ከሆንሽ ልጆችሽን ለተወሰነ ጊዜ ራሱ እንትን የሚሉበት አለ። ሲስተሙን ካወቀች ብዙ ነገር መጠቀም የምትችልበት መንገድ አለ። ሁሉም በዛ ነው እያለፈ ያለው። እውነት ለመናገር ማንም ወይን አክስት ወይ ወንድም እህት ያለው ሰው የለም። ለምሳሌ እኔ ማንም ሳይኖረኝ ነው 2 ልጅ ብቻ ነው የወለድኩት። ገብቶሻል? ከኔም ደግሞ 3 ልጅ 4 ልጅ ወለደ አለ። ሁሉም ላይፉ ተመሳሳይ ነው። ቤተሰብ ያለው ሰው እሰየው የታደለ ነው። ገብቶሻል? እዚህ ሀገር ከሚገርምሽ ነጮቹን ብቻቸውን ነው ስትራግል አድርገው የሚያልፉት። እኛ ጋር ሲደርስ እግሬን፣ ጉልበቴን፣ ምኔን፣ ራሴን፣ ጭንቅላቴን፣ ወገቤን ነው የሚለው የሀገሬ ሰው እና አም ሶሪ እኔ አላዝንም እውነቱን ለመናገር ልናገር ሀሳቤን ያ ግቤታችን እሺ እኔ እንኳን አንድ አጭር ነገር ለማለት ነው። ሊለያዩም ይችላሉ፣ በውስጥም መርዳቱም ትክክል ነው። ሁሉም ነገር እሷም በመሃላቸው ትልቅ ልዩነት ሊኖር ይችላል። የማናውቃቸው ብዙ ነገሮች ይኖራሉ። ግን ምንም ነገር ቢሆን ኮኔክሽኑ አለ። ይሄ ሰው እየረዳ ነው ባቅሙ። እንዴት በህመሙ ጎን አጠገቡ ሆና አሜሪካም ሆነ ኢትዮጵያም ሆነ የልጆቹ አባት ነው፣ እንዴት ላታስታምመው ትችላለች? እንዴት ከጎኑ ልጆቹ እንኳን ፍቅር እንዲሰጡት አላደረገችም? ከልጆቹ ጋር ላይታ ህንድ ሄደ ጊዜ እህትየው ስትናገር እነሱ እየተዝናኑ ነበር። በውሸት ቤት ነኝ ትላለች፣ ግን ፎቶ ሁሉ እናይ ነበር አለች እየተዝናኑ። ይሄ ለመሞት ጫፍ የደረሰ ሰው ነው። እንዴት ካጠገቡ ሆና ትንሽ ፍቅር እንኳን መስጠት፣ ፍቅር ማለት የባልና ሚስት አይደለም፣ እንዴት ሰፖርት አታደርገውም? አንድ ሁለት ማን ነው አንድ ኤሪክ ዴን የሚባል በቅርብ የሞተ የፊልም አክተር አለ። ለምሳሌ እሱን ብናነሳ ማለት ነው ግሬስ አናቶሚ ላይ የሚሰራ ካወቃችሁ፣ እሱ ተለያይቶ ነበር ከሚስቱ ጋር። ይሄን ያህል ሀብት ያለው አክተር አይደለም። ታመመ። ልክ ሲታመም እሷ ቦይፍሬንድ ይዛ ትኖር ነበር። የሁለት ልጆቹ እናት፣ ትንሽ ልጆች ነው ያሉት፣ ተለያይተዋል። እሷ ሌላ ህይወት ውስጥ ገብታለች። ግንኙነቷን ኢሚዲየትሊ አቁማ በኋላም ሊቀጥሉ ይችላሉ። ልጆቿን ይዛ ገብታ ነው ያስታመመችው። ደስ ብሎት ነው የሞተው ይሄ አክተር።
እጆቹን ይዘው ሰፖርት አድርገውት ልጆቹ እሷ የሚገባውን ፍቅር ሰጥታ ለገንዘብ ነው ምናምን እንዳይባል ሌላ የሆነ ቤት ሰጥቶት ነው ሌላ አክተር ሲኖር የነበር ምንም ነገር የለም። እንደውም ጎፈንድሚ ይሁን ኔትፍሊክስ ላይ የተለቀቀው ገቢ ለልጆቹ እንዲሆን ብሎ ምንም ለገንዘብም ብላ አይደለም። የሰው ልጅ እንደዚህ ያደርጋል አይደለምና እንትን በሀበሻ ደግሞ በጣም በፋሚሊ እንትናችን በጣም ጠንካራ ነን። አንድ ነገር ዞር ብላ ሳታየው ለቅሶ ላይ እኮ ታስታውቃለች። ብትደነግጥ የፈለገ እንትን ቢሆን ሰው አብሮ የኖረ ሰው እኛ ያለቀስነው አውቀን ነው እንዴ ነፃነትን እንዴት ሰው ልቡ እንኳን አይሰበርም? ፊቱ ላይ እንዴት ሀዘን የልጆች አባት ብላ ሌላ ፍቅሩም ትሁን መብቷ ነው። እሱ ከተለያዩ ምንም ነገር ማድረግ ትችላለች ሴት በራሷ ላይ። ግን እሱ በታመመ ሰዓት እንዴት ነው ሰፖርት ማታደርገው? እንዴት ነው ከጎኑ ሆና አለንልህ አይዞህ ብሎ ደስ ብሎት እንዲሞት ማታደርገው? ማይሆን ነገር ሲያደርግ እናቱ ጋር እንዴት ስምምነት ይኖራል? እህቱ ጋር ቢሆን ይሄኔ ወንድሞቹ ቢሆን እድሜውም ሊረዝም ይችል ነበረ። የማን ወንድም ነው ጠጣ አይዞህ ጠጥተህ ሙት የሚለው? ጓደኞቹም ቢሆን ማለት ነው። ስለዚህ ቤተሰቦቹ ያሉት ነገር ሁሉም ትክክል ነው። ግን ምን ዋጋ አለው? ከረፈደ ሆነ። በጣም ነው የሚያሳዝነው። ነፃነት እንደው እያየ ነው መዳን እየቻለ ያው በእግዚአብሔሩ ቀኑ ነው ቢባልም ግን መዳን እየቻለ እንደሞተ ሰው ነው። ሞቱን ያፋጠኑት ደግሞ ጓደኞቹና በተለይ ሚስቱ ናት። ሌላ ምንም ነገር አይደለም። ስለ አሜሪካ እኔ አሜሪካ ስለሆነ የማውቀው ነገር የለም። ሁሉም ነገር ትክክል ይሆናል። እንዴት ሰፖርቲቭ አትሆንም? እንዴት ከጎኑ መሆን ያቅታታል? ገንዘቡን ብቻ ነው የምትፈልገው? እንዴት ልጆቹን እንኳን እኮ አታሳየውም? በፍቅር እንዲያናግሩት አባታችሁ ጋር ጠይቁ። እንዴት ከጎኑ መሆን ያቅታታል? ከጎኑ አብሮ መተኛት አይደለም እንዴት ደስ ብሎት እንዲሞቱ እንኳን ማድረግ አልተቻለም። እና በጣም ነው ማዝነው። በቃችን ለማለት ነው። አመሰግናለሁ። ቴንክ ዩ እህታችን። አንድ ነገር ልጠይቃችሁ ግን የጥላሁን ጉግሳ ሚስት ስንት ሴት ልጆች ነበራት አሜሪካ ስገባ? 4 ናቸው? ስንት ናቸው ልጆች? 4 ናቸው? ስንት ልጆች ነበራት ሴት ልጆች ያላት? 4 ነበሩ። 4 ልጆቿን የት ደረጃ ነው ያደረሰችው? እሷስ የት ነች ያለችው? ብሪዛን ሄደችው? እንደማንኛውም ሰው በየምናምን ሰርታ አይደል አሁን ያለችበት ደረጃ ተምራ የደረሰችው? የነፃነት ባለቤት ነርስነት እንኳን አትማርም። ጋዴም ሽት ሄዱ የሰው ልጅ ተፈሪ ይላል። ነዚህ በጣም አስነፋታል እሷን ከዛ እዚህ ድረስ እየላከ ገብቷችኋል? ሴንስሊ ስለሆነች ማሬ ስለሆነች ቡቱ ኖ ታስታውቃለች። ሰነፍ ያለች እንደዚህ ቀጥሎ ምስል ከሚብላት ከዛ ጋር መነሳት ማትፈልግ አይነት ሰው ነው። ሰላምን እንዴት አመሻችሁ? እና እንደዚህ ዋጋ ደፍታል ስትባል ምስል እየለቀምኩ ነው ብላ የምታሳብብ አይነት ሰው ነው። ሄለን የምትባለው የት ነው ያለችው? የጥላሁን ጉግሳ እንትን ልጆቿ ትምህርት ጨርሰው ምን ብለው እንዴት ነው የሚለው? በጣም ዝምን ብለው ነው የሚኖሩት። ጥላሁን ጉግሳ አግብቶ ምን የመሰለ ላይፍ ነው የሚኖረው። ወይ ግቢ እንትናይ ሰማይ እኔ ያልገባኝ ነገር በቅድሚያ በኢትዮ ተከታታይሽ ነኝ። በሁለተኛ ደረጃ ደግሞ እኔ ያልገባኝ ነገር ማለት አላቅም። ሁላችንም እኔ አሁን መሰለን እኔ ቤተሰቦቼ ሞተዋል አላህ ይረሃማቸው ማለት ነው። ሞት ለሁላችንም አይቀርም እንሄዳለን። ግን እኔ ያልተዋጠልኝና ያልገባኝ ነገር ኢቢኤስ ላይ ገንዘብ ይዋጣለት ብላ እህቴቱ መታ ነበር ሳ ታስታውሻለሽ አይደለ? አሁን እንደገና መታ ማን ነው ከሳሽ ያረጋት? ትናንትና ገንዘብ ይዋጣለት ለቤተሰቦቹ ነፃነት ወንድሜ ምንም ነገር የለውም ብላ እንደዛ ተዋጥቶለት ከተዋጣለት በኋላ በውርስ ተጣልተው ነው ወይስ ምንድነው ዛሬ በዚህ ደረጃ የመጡት? ምክንያቱም ሴትዮዋ እንደዚህ አፏን አፍናንትን ስትል ብዙ ሰው ሲሰርባት ነበር አይደለ? ብዙ ሴትም አብሯት ቆሞ ነበር ማለት ነው። የዛን ጊዜ ለምንድነው ይፋ ያላረጉት? አሁን ለምንድነው ሊወጣ የተፈለገው? አንዳንዴ ነገሮችን አስፍተ ማየት ግድ ነው። ገባችሁ አይደለ? እነዚህ ሰዎች ከምን የተነሳ ነው ማለት አለብን። ገባችሁ? እና ስለዚህ እቺ ሴትዮም እነዚህ ማለት እኔ ይቅርታ አድርጉልኝ ወንድሞቿ ሆነ እነሱ ሆነ አልተዋጠልኝም። ምክንያቱም ትናንትና ገንዘብ ይዋጣ ሲሉ ቆይተው ዛሬ ለምንድነው በዚህ ደረጃ የመጡት? መልሳችሁ ኢቢኤስ ላይ ግቡና እዩ። ምንም ነገር የለውም ወንድማችን ለልጆቹ ገንዘብ ይዋጣ ብለው ነበር አይደለ? ገንዘብ ከተዋጣ በኋላ በእርግጠኝነት የገንዘብ የውርስ አጣልቷቸው እንጂ ገንዘብ ባጣላቸው ኑሮ በዚህ ደረጃ አይመጡም። ገባችሁ? ምክንያቱም የሆነ ነገር ሲሆን አስፍተን ነው ማየት ያለብን። እንደገና መልሳችሁ ሄዳችሁ ኢንተርቪውን እዩት በአላህ። እና ሁለተኛ ደግሞ ስራ ሁላችንም ስደት ላይ ያለ ነው። እኔ መሰለን ከአረብ ሀገር ተነስቼ በሊቢያ አሸጋግሬ ነው ካናዳ የገባሁት። ማንኛችንም የደሃ ልጆች ነን። ማንም የሀብታም ልጅ የለም አይደለ? ግን እዚህ ሀገርም ቢሆን ስራ አላገኘሁም እስካሁን። ግን ስራ ለማግኘት የማላረገው ጥረት የለም። ገባችሁ አይደለ? እሷ ግን እዛ ቁጭ ብላ እንዴት ነው ማለት እኔ አላቅም። ከኢትዮጵያ እየተሰራ ወደ አሜሪካ እየተላከላት እሷ ቁጭ ብላ የምትበላው እሷ ማን ናት? ልጆቹም ቢሆን እኮ ካልሆነ ልጆቹ ለምን ኢትዮጵያ አላደጉም? ገባችሁ? እሱ ከሱ ጋር የአባታቸውን ፍቅር አግኝተው ለምን ኢትዮጵያ አላደጉም ልጆቹ? ይህን መልስ እንፈልጋለን። በጣም አመሰግናለሁ።
ማለት ለምን አላደጉም ምናምን የሚለውን እሱ ያው የሚመለከተውን አካል መሰለኝ ጠይቅሽው። ኢቢኤስ ላይ ለምን መተው ያንን ነገር ተናገሩት ላልሽው ከተናገሩት ነው ያው ምን መልሰው አይደል? ሱመያ ማየት ያለብሽ መጀመሪያ ላይ ተሽ ከሆነ ጎፈንዱን እነሱ አይደለም የከፈቱት። ገብቶሻል? እነሱ አይደለም የከፈቱት። ብዙ ሰዎች አሜሪካ ላይ ያለች ምናምን የሚል ጭጭምታና እንደዚህ የሷ ማልቀስና ለማልቀስ ነገር ውስጥ ሲገቡ በዛ ጉዳይ ላይ ስትጠየቅ ማለት ለምን አለቀሰች ምናምን አይደለም። ጀስት እርዳታ ያስፈልጋታል አያስፈልጋትም የሆነ እንደዚህ አይነት ጥያቄ ሲጠየቅ የሱካር ህመምተኛ ናት እግሯንም እንደዚህ ያለ እና የወንድሜ ልጆች እርዳታ ያስፈልጋቸዋል ብላ አጸደቀችላት። ያንንም ደግሞ ለማድረጓ ምንም አልተጸጸተችም። ቴንኪውም ብላለች ላደረጋችሁትም ሰዎች። ግን ኢትዮጵያ ላይ ካሁን በኋላ በነፂ ስም እየተባለ የሚሰበሰብ እርዳታዎችን እኛ አንቀበልም ያለች ኢትዮጵያን ያለችው አይተሽ ከሆነ አሁን ለምን አንቀበልም ተብላ ትጠይቃለች። ግልጽ ነው። የወንድሜ ልጆች በችግር እንዳይሆኑ ነው እንጂ እንትን ያልኩት በእነሱ መሃል ችግር አልነበረም ማለት አይደለም። ለምሳሌ ያሉ ችግሮች ይሄ ነው ብለው ዛሬ ገለጹትን ተገለጸ ማለት ነው። ገብቶሻል? ለእሷ ይሄን ያህል ፍጹም ሆና ምን ሆና ሳይሆን ለልጆቹ ሲባል ብቻ ነው። ምክንያቱም ታሞ ራሱ ሐኪም ቤት እሷ ልጆቿን ጥላ እስተ ህንድ ስትሄድ እሷ ለቫኬሽን ኢትዮጵያ ነበረች። ገብቶሻል? እንደዛም ታሞ ደግሞ በየወሩ እንደሚልክ ራሷ የነፂ ሚስትም ተናግራለች። ገብቶሻል? እንደዛ አባብጦ ራሱ ብሩ እንዴት ነው የምትቀበል? እሷ ራሱ አንድ ወር እረፍ እንኳን አትለው። ቢያንስ እኮ እንደዚህ ላይጣደፉላ ይችል ነበር እኮ። በብር ተጣሉ አይደለም ኢትዮጵያ እንኳን የሚሰበሰበው እኛ እንደዚህ ነገር ውስጥ እንደሌለን አንድ የሚሰጡም ሰዎች እንዲያውቁ የሚሰበስቡ ሰዎች ለምን ምሳሌ ጠርቶልሽ ነበር ለመቅዶኒያ በነፂ ስም የሚል አንድ ቀን እርዳታ እንደሚሰበሰብ። እንግዲህ በነፂ ስም ሲባል እርግጠኛ ነኝ እዛ ቦታ ላይ የሚገኘው ማን ነው? ይሄ ሆዳም እና ወይ ደረጀ ነው የሚመጣው። እህት ወንድሞቹ ቢያንስ እህቶቹ ናቸው ወንድሞቹ ናቸው ተብሎ እንኳን ቫልዩ ቦታ አልተሰጣቸው። ልክ እኔ አሁን ለማውራት ተራይ ሲደርስ ጊዜ ሰጥቼሽ ክብር ሰጥቼሽ ቦታ ሰጥቼሽ ሐሳብሽን እየተቀበልን ነው አይደል? የሆነ ነገር እንቃይ ተቀይር ያለሽ ብለን አንቺ ላይ ተደግፈን ያንን ያህል እንኳን ክብር አልሰጧቸው። ወንድማቸውን እኮ ያጡት እነሱ ናቸው። ሌሎቹ እኮ የሚያጣጣቸውና ጥርስ ክሬምና ልብስ ከአሜሪካ ሲመጣ የሚገዛላቸው ነው ያጡት። ገብቶሻል? ምን ያህል ከቤተሰቡ ጋር ቁርኝነት እንዳለ ጉበት ካስፈለገውም ሊሰጥ ተስማምቶ እንደነበረ ተናግሯል። እንደገና ልጆቿን ትታ ህንድ ድረስ ከሱ ጋር ነበረች። ያ ማለት ምን ያህል ቁርኝነት እንደገና ያለ አባትና ያለ እናት ነው አብረው ያደጉት። በጣም ነው እንትን የሚባባሉት። እነሱ ከንትን ውጪ ሲሆኑ አይሰማችሁም? እንደዚሁ የሚተነትነው ሌላ የሚኖረው ሌላ። ለዛ ካሁን በኋላ እንደ ተንታኝ ቤተሰብ እንደሌለው እንደ ወሬ ነጋሪ ጆሮ ለባለቤቱ ባዳ ነው። ስለ ነፃነት ከነ እንትና ወርቅና ይሰማል። ለሷ እንደዚህ ተሰብስቦላታል። ያ እናመሰግናለን። እንደዚህ በየወሩም ተመድቦላታል። ያ ግን ኢትዮጵያ ላይ ነው ያሉት። አይታችሁ እኮ ኢትዮጵያ ሰይፉ ሊሉ አልፈለጉ ሊሉት ፈልገዋል። ደረጀ ማነው ስሙ እንትና ብሏል። እዛ ሴት ትምህርት ቤት ልንከፍት እንፈልጋለን ምናምን ፋውንዴሽን መክፈት እንፈልጋለን ምናምን ነገር የቀረውን ስኔከር ሊገዙ ፈልገው ምድረ ኮተታ የሞቱን ዜና እንኳን ባላገጡበት በሰጡት የውሸት ኢንፎርሜሽን እንኳን ሶሪ ያላሉ። ይሄንኑ ብር የሚለቅሙለትን ማህበረሰብ ማለት ነው። ብር ለመልቀም ለራሳቸው ሆድ የኢትዮጵያ ሕዝብ አያሳፍረንም ይሏል። ግን ነፃነት ጁስ ጠጥቶ ነው የሞተው። ልክ ጁስ ተለባብሶ አለ ሰይፉ ቃል በቃል ያለው ለባብሶ ለስራ ሲወጣ ቁርስ ቀርቦ ነበር አለ። እንደዚህ ይላል። ቁርሱ ቀርቦ ብላ ሲሉት አልበላም ብሎ ጁስ አንስቶ ጠጣ። ከዛ ወለል ላይ ነው በለኮና ላይ ነው ምናምን ወደቀ አለ። ከዛ ወዲያውኑ በአምቡላንስ ተጠራ መጥቶ እንደዛ ተፈጠረ አለ። ደረጀ ደግሞ አረ ለስራ ወጥቶ እኮ በግራው የሆነ ነገር ተሰማኝ ብሎ ሆስፒታል ጎራ ብሎ ነው የሞተ የሚባለው። ይሄኛው ደግሞ አስናቀ የሚባለው ለሽንቱ ተነሳ አዞሬን ብሎ አልጋው ላይ ተቀመጠ። ከዛን እንደገና ሲነሳ እንትን ብሎ እዛው ጋር ቀራል። ሶስት ኢንፎርሜሽን እንኳን ሰጥተው ሶሪ እንኳን አላሉ። እነሱ ቤተሰቦችን አግልለው መሸቀያን ያደረጉት
ገባችሁ? እንግዲህ አስቡት። እንደዚህ የተለያየ ማንነት እንኳን የሞቱን አሟሟ ዜና እንኳን የሚነግሩ ሰዎች እርግጠኛ ሆነው የነፂ አፈ ጉባኤ ነው አፈ ቀላጤ የሆነ ቁጭ ይላል። የነፂ ወንድም ነው ሲባል ራሱ ሴንስ ይሰጣል እኮ በሆነ በእርዳታም ሆነ በምንም ቦታ ራሱ ቢገኝ እንዴ ቁጭ አድርጎ እያንዳንዱ ሰው ለክብሩ ራሱ እኔ የኔ ጉዳይ የኔ ልጅ ጉዳይ ከሆነ ቋንቋ እንኳን ባትቺ ምን ባትቺ ስለ ልጅሽ ጉዳይ አትጠሪም እንዴ አንቺ? ኦፍ ኮርስ እነሱ እኮ እየተጠሩ አይደል? ያንን ሆዳም ሰውዬ ነው የሚያቀርበው፣ ደረጀን ነው የሚያቀርበው፣ እንትናን ነው የሚያቀርበው። ሲተነትኑ ይውላሉ። ስለሞቱ እርግጠኛ ሆነው ይደውላሉ። ግን የተናገሩትን ሰምታችኋል። 3 የተለያየ ሰው 3 ለብሰው አለችው ገነት ያ ለብሰው ከስራ ሊሄድ በዛው አሞኛል ብሎ ጎራ ብሎ ሆስፒታል ቀረ። ሶሪ እንኳን አላሉም ጋይስ። ከዛም በእንትና ስም ነይ እንደዚህ የተሳሳተ ንቃችሁት የተሳሳተ ኢንፎርሜሽን ወይም ደግሞ ዜና የነገራችሁትን ሰው እውነተኛ የሆነ ውሸት እያወራችሁለት እውነተኛ ብር አትፈልጉም። ከላው ላይ ምድረ እከካም ልቃሚዎች። ሰይፉ ሲጀመር የአርቲስቶች አጫፋሪ ነው። ታምራት ገለታቸው ነው ለነሱ እከካ። ታመመ ሲባል ራሱ እኮ የሞተ ቀን እሷ ለጓደኛው ነው ደውላ መጣ የተባለው። ታምሱን ፓርት ሰይፉ በአራተኛው ነው በአምስተኛው ቀን የራሱን ኢቢኤስ ላይ ሲገባ አይ ጥቁር ከረባት እንኳን አይጠልም እንዴ ያልኩኝ እኔ ራሱ ፕሮግራሙን ሳይው አይታችሁ እኮ ኖርማል ሆኖ ነው የመጣው። ሰይፉ ይባል እኮ ኤሪዬ ምን ሰይፉን አላወቃችሁትም እንጂ ድምጽ ያስተጋባል። ጥሩ ነው ያለው። ቆይ እኔ ሚውስል አድርገኝ ነው። ኦኬ ሰይፉ ከዚህ በፊት አንዲት በካንሰር የታመመች ሴት ወደ ኬንያ ኢትዮጵያ መታከም አትችልም ተብላ ወደ ኬንያ እንድትላክ ተባለች እና ሰይፉ ጋር ጠየቀች እርዳታ እንዲደረግላት እና ምን አደረገ ሰይፉ ፎቶ እንትን ቪዲዮ ራስሽን እንትን አድርጋ ቪዲዮ እንትን አድርጋ ያለውን ችግር ለህዝብ እንድታቀርብ ተደረገች። እኛ ጋር ነው መብረቁ ጋር ነው የቀረበችው። እሷ ባሏ እያለቀሰ ነው ታሪኩን የተናገሩት እና ምን አደረጉ የሷን ቪዲዮ የሷን ፎቶ አድርገው የሌላ ሰው አካውንት አስገብተው አካውንት የባንክ አካውንት የሌላ ሰው ቪዲዮ ታሪኩ የሷ አድርገው ገንዘብ ሰበሰቡበት። የምትፈልጉ ሰዎች እውነቱን ማወቅ ፈልጋችሁ ቪዲዮ ሁሉ አለ። እንዴት አድርገው ገንዘብ ሰብስበው ያንን እንደገና በኔ ስም እንዴት ተሰበሰበ ብላ ስትጠይቅ ከዛ ቶሎ ብሎ ቪዲዮን አጠፉት። ይሄን አድርገው ልጅቷ ስቲል እየተመላለሰች ነው። አሁን ኬንያ ነው ያለችው፣ አልዳነችም። ግን በስሟ ምን ያህል ገንዘብ እንደተሰበሰበ አልታወቅም። እኔ እንደውም አዲስ አበባ በነበርኩበት ጊዜ ይሄንን ቪዲዮ ለፌደራል ፖሊስ ሁሉ አቅርቤያለሁ። ምናልባት ፍትህ ሊገኝበት ይችላል ይሄ ነገር። እውነቴን ነው የምልሽ። ሰይፉ ግን ፓወር ስላለው ኃይል ስላለው ነገሩን ሁሉ ስልኩን ሁሉ ሰጥተውኝ ለመደወል ሁሉ ሞክሬ ነበር። ግን አደባብሶ ያው ማንሳት የማይፈልግ መደወል ብቻ ነው። ለፌደራል ፖሊስን ብሰጠው አንተ ተቀባይነት የለም። እንግዲህ ነገሩ ያው ሰጥቻለሁ ቪዲዮውን ምናምን ሚዲያ ላይ ወጥቶ እሱም ራሱ ማብራሪያ ስለማይሰጥ ምንም አታመጣም ይላል ተራ ሰው ስትሆን። ሰይፉ እንደ ሰይፉ ብቻ አይደለም እንዳለ ይሄ ሚዲያ ላይ እንትን ነው የሚሉ ሰዎች ይንቃሉ። ገባችሁ? ይንቃሉ። ግን ለእርዳታና ለምናምን የኢትዮጵያ ሕዝብ ያሳፍረን የሚለናል። እንቁላን የገማ እንቁላን ነበር ፊታቸው ላይ መድፋት እንደዚህ አይነት ጥያቄ ሲጠይቁ። አሁንም በነፃነት ስም ሊነግዱ እኔ ሰምቼው ነበር። ግን ምንም ለውጥ እንደማያመጡ ገብቶኝ ነበር። ለዛም ዝም ያልኩት። ለምን ምንም አያደርጉትም ሰይፉ እና ለሚዲያ ላይ አውጥተው አሁንም በሰይፉ ስም ሊነግዱበት ይፈልጋሉ ማለት ነው ብዬ ነው። ማነው በእንትና በዚህ በሞተ በወንድማችን በነፂ በዛ ሊነግዱበት ይፈልጋሉና ሰይፉ ማለት ያልታወቀበት በጣም መስረኛ ላይ በሰው ህመም የነገደበት በሰው ህመም ላይ ነግዶ ኪሳቸው ያስገቡት እንደገና ሲጠየቁ ምን አሉ? በሰው ሲጠየቁ ከነሱ ጋር የሚሰራ አንድ ቴክኒካል የሆነ ሰው ነውና እንዲህ ያደረገው አንድ ስታፍ ነው ብለው የራሱን ስታፍ እንኳን መቆጣጠር የማይችል ሰው ማለት ነው። አዎ ራሱን ስታፍ አምነዋል። ይሄ ነገር እንደተደረገ አምነዋል። ያደረገው የነሱ ስታፍ እንደሆነ አውቀዋል። ግን ለሴትዮ ለልጅቷ ግን ገንዘቡን ያንን ነገር የተሰበሰበውን ገንዘብ ግን አልመለሱም። እስቲ አየሽ፣ ወንጀል እንደሰሩ አውቀዋል። ትክክል እንዳልሆነ አውቀዋል። ግን በዛች በበሽተኛ በካንሰር በሽተኛ በጡት ካንሰር ልጡቷ ተቆርጦ እዛ ኬንያ ላይ ላለች ለምታለቅስ ግን አልራሩላትም። እንደዛ አድርገው አሰቃይተዋት ስቲል ልጅቷ ስቲል አልዳነችም። እዛ ኬንያ ነች። እኛ በተቻለን መጠን ያው የተወሰነ ገንዘብ ሰበሰብንላት። ግን ያንን ቪዲዮ ፍትህ እንድታገኝ ለፌደራል ፖሊስ አመልክተናል። ፍትህ እንድታገኝ
እና ይህ ነገር አንዳንድ ጊዜ እነ ሰይፉ ሲናገሩ እውነተኛ ይመስላሉ፣ አይደሉም። ትልቅ ኪሳቸውን የሚሞሉበት በህዝብ በታመመ ገንዘብ ነው ወደ ካዝናቸው የሚያስገቡት። እና ብዙ የተጎዱ ብዙ እህቶች ብዙ ወንድሞች አሉ እያለቀሱ የነሱን ላኩ እየተባሉ በእነሱ ስም የሚነግዱ ሌላ ሰው አካውንት አስገብተው ወደ ኪሳቸው የሚያስገቡ እንደነሱ ፋንታሁን በጣም ያልታወቀባቸው ሰዎች ናቸው። ስለዚህ ካሁንም ይሄንም የነፂን ደግሞ እርዳታ ብለው ለሷ አይደለም የሚሄደው አይመስለኝም። እኔ እሷ ልትረዳበት የምትችልበት ሚስቱ ልትረዳበት የምትችልበት ሳይሆን እነሱ በቃ በዚህ አስመስለው ገንዘብ ሊሞሉበት ኪሳቸው ሊሞሉበት ነው እንጂ ለነሱ አዝኖ አይደለም። እና ይሄን ነው እኔ የተረዳሁት። ከዚህ በፊት እንደዚህ አይነት ነገር ስላጋጠመ አላምናቸውም እነ ሰይፉ ፋንታሁን። ይሄ ነው ማይኬ ግን ስፒከር ብሉቶዝ አልሰካው ለምን አባቱ እንደሚያስተጋባ አላውቅም። ይሄን ሰሞን የጀመረው ግን እኛ መቼ እንደሆነ አያሰማንም። ግን ሰይፉ ፋንታሁን ብዙ ጊዜ ለተቸገሩም ሰዎች ሲረዳ አይተናል፣ የተቸገሩትንም ሲያግዝ አይተናል። ገባ እና አንድ ሰው እንደዛ ሆነ ማለት እኔ ሰይፉ ላይ ለምን እንደሚበረታ ሰው ግን እኔ እንጃ። በረታ እንዴ? ምን በጣም ጎበዝ ነው እሱ። ብዙ ጊዜ ሲረዳ እያየን ነው፣ የተቸገሩትም ሲረዱ እያየን ነው። በነገራችን ላይ ነገር ከማይከርበት አቤሎ ሰይፉ ማለት ነገር ከማይከርበት ሰው ከሚባሉት አርቲስቶች ነው። በነገራችን ላይ ሰይፉ ትክክል እንደተነሳበት ምንድነው? አንተ ለምን ነው ነገር እንደዚህ የሚበረታበት ምትለው? አሁን ትክክል ለማለት ይበረታበታል። ሰው ኮምፕሌት ያደርገዋል በጣም ማለት ነው። ለምን እንደሆነ አይገባኝም። ግን በቃ ግን ልጁ እኮ በቃ በየዋህነት አሪፍ ነው የሚሰራው። ነገር በፍጹም የማይከርበት ሰው ነው። አንተ ይከርበታል እያልክ እኔ አይከርም ስል ትክክል እንደገና ትላለህ። አይደለም ይከርበታል ሳይሆን ዝም ብሎ ያው ያነሱበታል። በቃ ዝም ብሎ ከመሬት ተነስተው ማለት ነው። ላይክ እኔ ሰይፉ እናቴ ትሙት ካሉ ሚዲያ ላይ ካሉ ሰዎች በጠቅላላ እስካሁን ድረስ የተመቸኝ ሰው ቢኖር ሰይፉ ፋንታሁን በጣም በቃ ምንም ኮምፕሌን የማላረገው ሰው ማለት ነው። በራሱ በቃ የራሱ አካሄድ የራሱ እንትን ያለው የራሱ ተሰጥኦ ያለው ሰው በቃ በጣም እስካሁን ድረስ እንደዚህ ቤተሰቦቹ አሁን እንደነዚህ ቤተሰብ መተው እስካላዋረዱት ድረስ ምንም ነገር ያላገኘውበት ሰው ቢኖር እሱ ነው። የነጻነት ቤተሰብ የሱን ቤተሰብ እኮ ስራ አካተተውም በጣም ነው የሚያሳፍሩት። ገና ልጅቷ ለምን ትጠቀማለች፣ ልጆቹ የተወለዱ ልጆች ለምን ይጠቀማሉ ብለው እኮ ነው። ምንም እኮ እነሱ ኪሳቸው የሚገባ ምን አገባቸው በስሙ ቢሰበሰብ። ሚስት አለችው አይደል እንዴ? ሚስትየው ትናገር። እኔ እያደረኩ አይደለም እየሰበሰብኩ አይደለም። አሁን ስለ ቤተሰብ ወይ ስለ ወንድም ለሞታ አይደለም ስለ ሌላ ሰው ላይ እንኳን አስተያየት እንሰጥ የለ እንደ ሚዲያ ላይ። አሁን አንተ ያንተ ወንድም ሞቶ ሌላ ሰው ገና ወይ በዝምድና ጓደኛ ነኝ እያለ እየመጣ በስሙ እርዳታ ሲሰበስብ ጥግ ይዘህ ዝም ብለህ ነው የምትቀመጠው? አይሰማም። እናገራለሁ። ልክ አይደለም አትሰብስቡ፣ እሱ አይፈልግም እኛም አንፈልግም ብዬ እናገራለሁ። ግን ሚስቱን ግን አለካት። እሱ ወዶ አስወልዷት አብሮ የኖሩትን ስንት ህይወት ያሳለፉትን ሰዎች ግን መጥቼ እዚህ ከእናቱ ጋር ወሬ እየተቀበሉ እናትየዋ አፍ ናት እሷ እንደዚህ ናት ገለመለ ብዬ ግን ሚስቱን ግን ድጋሚ አልወቅሳት። ምን አለ ለምን ነው ብር የማይሰበሰበው? ለምን? ምክንያቱም ለሷም ብር እየተሰበሰበ ስለሆነ ሪዝን መናገር አለባቸው። እንደዚሁ ማለት አይችሉም ሚዲያ ላይ መጥተው። አው ግን ለምን እሷን ስም ያጠፋሉ ታዲያ? ምንም አላጠፉም። ልክ ነው እኮ እሷ ልታሳክመው ህንድ ስትሄድ እሷ ቫኬሽን ኢትዮጵያ ነበረች። እሱም እኮ የተነጋገረው እኮ ከእህቱና ከእንትኑ ጋር ነው። ምናልባት ለእሷም አልነገሯትም ሊሆን ይችላል። ከሁኔታች መታመም እንዴት ነው እንደሚታከም ምናልባት የስ እሷና እህቱ ናቸው የሚንሾካሾኩት የሚነጋገሩት ከእህቱ ጋር ነው። አሜሪካ የምነግርሽ ነገር አለ ስመጣ ሁሉ ብሎ ሲላት ሰምተናል። ምንድነው ከእህት ጋር ምንድነው የምታደርገው? ከሚስት ጋር ቁጭ ብለህ እና ልክ ያልሆነ ነገር አለ ብቻ ፋሚሊ። አቤል ግን ቁርጥርጥ ያለ ከቲክቶክ ላይ ሰምተነዋል። እግዚአብሔርን ነው የምልሽ እኔ ሙሉ ለሙሉ እንደውም እንደዚህ እንትን ሰምቼ አላውቅም። በስነ ስርዓት ነው የሰማሁት። ምክንያቱም ህዝቡ በቃ የሆነ ስፍስፍ ነው ያለው ለነጻነት ማለት ነው። በጣም ነው የተንሰፈሰፈው እና እኔ ማዘርም እንትን ቤተሰብ ሁሉ ማለት ነው እና ላይክ ዛት ማች አልኩኝ። በቃ በጣም አሪፍ ሰው ነው ምናምን ግን ይሄን ያህል እንትን ምለው አልነበረም። ግን ብዙ በጣም ሰው ህዝቡ የተንሰፈሰፈው ድሮ በሚያውቀው ልክ አይደለም። እንደዚህ ለካ ለሰው ልጅ እንደሚሞት እንደዚህ ሆዱ ነግሮት እንደሆነ አሁን ነው የገባኝ። ገብቷል? አው ግን ልክ ነሽ እኮ ጎበዝ ነው እኮ ልጁ እኮ ኢዝ አይደል? አንተ ኢትዮጵያ ሆነ መስሩፍ አሜሪካ ልትልክ አይደለም። እውነት አሜሪካ ሆነ ለዘመዶች $100 በየወሩ ትልካለህ አገር ቤት አይሰለችም? ኧረ ድንጋይ ብሎ ተነስቶ አይሰሩም እንዴ?
አፈር ይብሉ እና ነፂ እኮ በእናትህ እንደዚህ ነው ደግሞ ተፈው ጋር እኔ አሁን ይሄንን አላምንም እኮ ነው የምልሽ እኮ እኔ አሁን ልኳል የሚለውን አላምንም። ልጅቷ መታስከ የማታምነው ለምንድን ነው? ከአይምሮ በላይ ስለሆነ ነው። ከአይምሮ በላይ ነው አንደኛ። ሁለተኛ ደግሞ በኢትዮጵያ ደግሞ ስንት ብር ተከፍሎት ነው? ግማሽ ሚሊዮን ብር ተከፋይ ነው። 1 ሚሊዮን ብር ተከፋይ ነው። ማስታወቂያ 2 ማስታወቂያ ብቻ እንኳን ከሰራ ስንት ነው የሚከፈለው? ማስታወቂያ እንኳን በጣም ነው የሚሰራው ነፂ። ለምን ስለዚህ እንዳ ነፂ 1 ሚሊዮን ብር የሚያገኝ ከሆነ ኢትስ ኦኬ። ባንክ ማስታወቂያ ይሰራል። የኢትዮጵያን የአዲስ አበባ ልማት እንኳን ማስታወቂያ ያሰራው እሱ ነው። ለምን በጣም ተቀባይነት በጣም የሚሰራ ነው። ማስታወቂያ ያበደ ነው። ነፂ አሁን ነው እንጂ መጻፍ ያቆመው እንዳለ ቲያትር ቤት የሚተወነው ትወናዎች ብዙዎቹ እሱ ነው። ፊልም በጎበዝ ጸሐፊ ነው። ኤቢሲ 1 2 3 ምናምን ጂኒ አለ። ባለቀለም ህልሞች አለ። ያንቺ ሌባ፣ ያንቺ እብድ፣ ያንቺ ጂኒ ምናምን ስንት ጋይስ ዘንድሮ እንኳን 4 ጊዜ እያየኸው ዝም ብለህ ገብተህ የምታየው ፊልሞች አለ። እነዚህ እኮ በጣም ያበደ ነው። በጣም he's good እንኳን ለሱ አይደለም ለስንቱ አይደለ እንደ የስራ እድል የሚሰጠው እዛ ለአርቲስቶቹ። አዎ ጎበዝ ነው። እኔ ያልተስማማሁባቸው እነሱ ኢንቮልቭ ማድረጋቸው ትዳር ውስጥ ኢንቮልቭ ማድረጋቸው ነው እንጂ ከዛ በተረፈ ልጅቷ የሆነ እኮ የምታዩ ነገር እኮ ነው። በቃ የሆነ የማይሰራ ነገር በመሀላቸው እንዳለ ልጅቷ ታስታውቃለች። በቃ ምንም የትዳር ምናምን ነገር እንዳልነበረ የታወቀ። ስለዚህ ለምን አላለቀስሽም፣ ለምን አላለቀሰችም፣ ለምን አላዘነችም፣ ለምን አላዘነችለትም የሚባል ነገር አይመስለኝም። ምክንያቱም አንዳንድ ሰዎች እንትን አላቸው፣ አቋም አላቸው። አቋማቸው ያው አብረሽ ከኖርሽ አብረሽ እንትን ካልሽ አንቺ ምንድን ነው የምትይው? እኔ እሞትልሃለሁ ትያለሽ አይደል እንዴ? ከወደድኩ አብሬ ከሆንኩኝ እንደዚህ ከሆነ የፈለገ ነገር አደርጋለሁ ምናምን የምትይው ነገር አለ። ገባሽ? እንደዛ የሚከፍሉ ዋጋ የሚከፍሉ አሉ ሴቶች። ግን ደግሞ አብረው ሳትሆን እዛ እሱ እንደፈለገ ይሆን አዲስ አበባ ክትፎንም ቁርጡንም የፈለገ ነገር እያደረገ ሲያበቃ ምን እያደረገ አቤሉ ምን ኢትዮጵያ ላይ እኮ የታወቀ ነው። ይላ ኢትዮጵያ አዲስ አበባ ላይ ስትኖሪ ይኸው እንግዲህ ብዙ ነገር እንክብካቤ አለ። ይሄ እኮ የሚደበቅ አይደለም። ለዛውም አርቲስት ስትሆኝ ሁሉ ነገር በእጅሽ ነው። ስለዚህ እቺ ልጅ ህይወት ተነፍጋለች፣ ትዳሯን አታለች፣ ልጆቿን በስነ ስርዓት አላሳደገችም ከባሏ። ስለዚህ ብር ብቻ ደግሞ ህይወት አይሆንሽም። ብር ማሷ ከፈለገች እኮ ከዚህም ከዛም አጋኝታ አጋሽታ መኖር ትችላለች። ብር አይደለም የሰው ልጅ ህይወት ነው። ህይወት አልሰጣትም። አኩርፋለች። ሲሞት ተገላገልኩት ነው እንጂ ያለችው ምንም አላዘነችም። ምንም እኮ የምትከሰስ ነገር መሆን አለበት ብዬ አላምንም። ከልጅቷ ከሁኔታዋ ሳይ ማለት ነው። ወጥተው የተንገበገቡትና የተናገሩት ወንድምና እህቶቹ ናቸው። ምንድናቸው ስትይ እነሱንም የሚያስተዳድረው እሱ ነው፣ የሚቀልባቸው እሱ ነው፣ ምንም ይላቸው እሱ ነው። ይሄ ልጅ ወደ በዚህም ነው የሚቦጨቀው እንዴ? ወይ ከነሱ ከቤተሰቡ ጋር አልኖረ ወይ ከነዚህ ደግሞ ተለይቶ አልተለየ። አባታችን ነው ወንድማችን ነው ምናምን እና እኔ ቤተሰቡ በጣም ኢንቮልቭ አድርገዋል። በጣም የሚያስጠላ እና ልጁን አልተውትም ብዬ አምናለሁ። ለሚስትየው ለሚስት እንደባል ሆኖ ሊኖር አልቻለም። ያ ነው እኔ ትንሽ እንትን ያለኝ እና ወጣ ይሄንን ነገር ደግሞ ክሊር ታደርጋለች ብዬ አምናለሁ። ምክንያቱም ይሄን ያህልም ስሟ የሚጠፋበት ምክንያት ምንም ምክንያት የለም አይደል? ለምንድን ነው እንደዚህ አቢዩዝ የሚያደርጓት? ትምጣና እሷም ደግሞ ሐሳቧን ትናገር። ትምጣና ይሄ ነው እንትን ያልኩት በዚህ ምክንያት ነው ከሱ ጋር የተለያየ ነው ብላ ደግሞ ሁኔታዎችን ቁጭ ታደርጋለች። እኛ ሁሉ ጊዜ በሰማነው ነው የምንሄደው፣ ግን የሰማነውም በጣም የተጋጨ ሐሳቦች ስለተናገሩ ነው። የትኛውና ወንድምየው በጣም የተጋጨ ሐሳብ ምንድን ነው የተጋጨ? የትኛው ፓርት ነው? አሁን ለምሳሌ እሷ እንደውም እሱ ትንሽ ፑሽ ያደርጋት ነበር ጋዜጠኛው። ምንድነው እስኪ ንገሪ ምናምን እስቲ ግለጭልን እያለ ፑሽ ያደርጋት አንድ ነገር ጣል ታደርጋለች። በቃ እሷ አሁን አሜሪካ ሀገር አሁን ሄዶ ምግብ ራስ ተሰርተ ብላ ይሄ ውሸት አሁን እንደው እሱ ወጥቶ ተቸግሬያለሁ ቢል ወይ እነሱ ቤተሰቦቹ አሜሪካ እንዳለ ቢያሳውቁ ለነተቦርነ ቢነግሯቸው እዚህ ያሉ አርቲስቶች አሉ፣ እዚህ ያሉ ስንት ሰራተኛ አለ፣ አበሻ ስንት ሰራተኛ አለ። ዶክመንተሪ ነው አቤሎ ፍቅር ከሌለ ከአንድ ሰው ላይ እቤት ውስጥ መተኛቱ ራሱ ሐሳብ አይሆንብህም እንዴ? እንኳን ተነስና ስራ በዛ አይነት ስሜት ብትለውስ ከባድ ነው። እሱማ 3 ልጆች አሏት። እሷማ የምታበላቸው የምትሰራላቸው ስንት 3 ልጆች አሉ። እንደገና እሱ ሲታመም ነው የመጣው። እኔ በደንብ ስለሰማሁት ነው ይሄላ እሱ የመጣበትም ጊዜ ደግመሽ ማሰማት ትችላለሽ። ወደ መሀል ገደማ ነው ያለው። አሞት ነው ሄዱ። አረፍ ብዬ ልምጣ ብሎ ነው ሄዱ እንጂ በጤናው ተነስቶ ሄዶ ሊጎበኛቸው ወይ ሊያያቸው አይደለም ሄዶ። አሞት ነው ሲያሙ ሳይሆን ሄደው ሲያሙ ነው የመጣው ወደ ኢትዮጵያ።
አይደለም ደጋሜ ስሚው ሄላ እዛ ጋር እኔ በደንብ ስለሰማሁ አረ ሰማችሁ ሰዎች ጃጉር አልሰማችሁትም እንዴ አሞት ልረፍና አረፍ ብዬ ልምጣ እስቲ ብሎ ነው ትንሽ ጊዜ አርፌ ልምጣ ብሎ ሄደ እዛ ለምን አሜሪካ አትሄድም ስትለው እትዬው በሞት አልሄድም አላት ምክንያቱም ከዛ በኋላ ከአሜሪካ ከተመለሰ በኋላ እንደዛ ያላት ላይክ ከዛ በኋላ ምን ሆነ እሷ ተነስተ ምግብን ስራ ምናምን ስትለው እንግዲህ ተናዶ ምናምን ነገር አቤሎ ደቂቃውን አሁን ላኩልኝ ይላል እኔ እንዳልኩት አንበሳ ታወርዳለህ አንበሳ ዛሬ ምን አንበሳ ያስወርዳል ግጥሚያ ሲኖርሽ ነው ግጥሚያ ላይ አወርዳለሁ በእርግጠኝነት ግጥሚያ ላይ አወርዳለሁ በእርግጠኝነት በቃ ግጥሚያ ሲኖርሽ አወርዳለሁ ምንም ችግር የለም አሁን እኮ ካመንክበት ለምን ትፈራለህ አሁን ምንም እኮ የሚያስወርድ አይደለም ብዬ ነው ደስ የሚለው የሆነ ጠላትሽን ምናምን በአንበሳ ሳስበላው አሁን ከሸገር ጁንታ ጋር ጌም አለኝ ከሸገር ጁንታ እሱ ደግሞ ቆይ አሁን ኮፍያውን ያውልቅልኝ እኔ እሱ ልጅ ሸገር ጁንታ ታውቃላ ጁንታ ደስ የሚል ልጅ ነው በጣም ሙዳለው አዲስ አበባ ልጅ ይመቸኛል አሪፍ ልጅ ነው እና ብቻ ቤተሰቡ ጥሩ እንትን አይደለም ያደረጉት በቃ እኔ ትንሽ ቅርብ ብሎኛል በእነሱ እውነት ባይወጡ ይሻላል ምን አደረጉ አሁን እርዳታ እንፈልጋለን አላል ስላልተሰጣቸው ነው ቢሰጣቸው ኖሮ ይፈልጉ ነበር ስላልተሰጣቸው ልጆች እነሱ ደግሞ ተጣልተዋል በቃ ከሷ ጋር መቼም ቢሆን አይታረቁም የሱም ልጆች ከነሱ ጋር የሚሆኑበት አጋጣሚ የለም ያ ነገር ጠላትነት ጭራሽ መታረቅና መቀራረብ ሲኖርባቸው ጭራሽ ነገሩን ያራርቁታል ልጁ በሌለበት ወንጌሎ ምን ነው የምታንጫጭ እንትና ከጋስት ያወረድኳችሁ ሰዎች ጋይስ የምታወሩ ስላልመሰለኝ ነው ማውራት ስትፈልጉ አንዳንድ ጻፉ ግን አንወጣም እንዴ ምንድነው አላማችሁ ወሬ እንዴት ነው የመጣሁት እኮ ትነሽ ለእንትን እንዳይልብሽ እንደዘጋብሽ ይባል አወራለሁ ትናንት ረጅም ሰዓት ነው እንዴ ዝም ያለው ነበር አዎ ደወልኩኝ ማላነሳል በጣም ደነዘስኩኝ እኮ ከስራ መጥቼ ነው የገባሁት በጣም ይወራ ታሪክ ነበር እኮ ግን ደከመኝ ድንዝዝ ብዬ ለሰዎች ነው ድሉን የሰጠሁት እኮ አዎ እነሱ ስለሆነ እየተወያዩ ስለሆነ ነው በብርቅ እንደዚህ ረጅም ሰዓት የተቀመጥኩት ያ አቤል ግን ምን አጭሰ ገብተህ ነው